አጀንዳ የሚባል የለኝም። ከዚህ ነው እስኪ መጀመሪያው አሁን ሬዲ ነህ? ሬዲ I'm ready all the time my brother። ከዚህ ቀደም የዮኒ ማኛ እንደ ትሬድማርክ ሁላችንም ጆሮ ውስጥ የሚጮህ ሰላምታህ ነበር። ለምሳሌ ልክ ስትገባ አማን ነው ሰላም ናችሁ ወይ ክብሩ ይስፋ እናትና ልጁትን ነበር። ይሄ የዮኒ ማኛ መለያው ነው አይደለም? አጀማመሩ ንግግር ሲጀምር ወይም ደግሞ ላይቭን ሲከፍት በዚህ ነው የሚጀምረው። አሁን ግን ዮኒ ማኛ ክብሩ ይስፋ እናትና ልጁ የሚለውን ትተህ ክብሩ ይስፋ ሰይጣን ይደፋ ማለት ጀምራል። ይሄ ልታብራራልን ትችላለህ? ያስተጋባል። ስለዚህ አንተን ሚውት እያረከው ሚውት እየተደራረግን ጠይቅ። ምንድን ነው ብዙ ጊዜ እንዳልኩ ክብር የሚገባው ከጠዋት ጀምሮ እኔ እንዳልኩ እንደ ልምድ በራሴ ጊዜ ልደታ እና መድኃኔዓለም ቤተክርስቲያን ልደታ ሰፈር ካለ አንድ ላይ ነው ያሉት እና አንድ ላይ ለማመስገን የማደርጋቸው ነገር ነበር። ምንድና ፍጡርና ፈጣሪን አንድ አድርጌ ምስጋና አቀርብ ነበር። ምክንያቱም የሚመሰግነው ለምሳሌ አንተን በጠይቀ እንደምን አደርክ ብለህ እግዚአብሔር ይመስገን ነው የምትለው። ብቻው እንደምን ዋልክ ብለህ እግዚአብሔር ይመስገን ነው የምትለኝ። እንደምን አመሸ ብለህ እግዚአብሔር ይመስገን ነው የምትለኝ። ግን ያንን ነገር እኔ ትሬንድ በራሴ ጊዜ ቀይሬ አጣፍጬ ቀምሜው ሄድኩበት። ሲሄድበት ብዙ ሰዎች ምን አደረጉ? በዛ መንገድ በጣም እንደ ትሬንድ አዩት። እኔ በዛ ሰዓት ልክ የሆንኩ መስሎኝ ነበር። ልክ ትክክል። ምክንያቱም አንተ ማንም ሲጠየቅ እግዚአብሔር ይመስገን የሚለውን ወስጄ ክብሩ ይስፋ የእናትና ልጅ እያል የእናትና ልጁ እያል ብዙ ሰዎች ጭምር ያንን ነገር መውደድ ማሰብም ጀመሩ። ስለዚህ አሁን አንዳንዴ መገለጥ ይመጣል። መገለጥ ማለት ምንድን ነው? እግዚአብሔር አምላክ ከዛ ነገር ላይ አውጥቶ ቆም ብለህ እንድታይና ምስጋናው፣ ክብሩ፣ ማንነቱ የማን እንደሆነ ሲያሳወቀ ያንን ነገር ወስነ የምታደርገው ነገር ነው። ትወስናለህ ወይ ደግሞ ትቀጥልበታል። ስለዚህ አሁንም ክብሩ ይስፋ ሰይጣን ይደፋ ማለት የጀመርኩት ክብሩን የሰጠን ጌታ ነው፣ የሚያሳስተን ደግሞ ሰይጣን ነው። ስለዚህ በደንብ አድርጌ እሱን ነገር ማለት የጀመርኩት ለዛ ነው። በመጀመሪያም የስህተት መንገድ ስለነበረ ነው። ገባ? ክብሩ በሙሉ ሌላው አይከበር እያልኩ አይደለም፣ መከበር ይችላል። ፈጣሪና ፍጡርን ግን እኩል አድርጎ ማድረጉ እኔ ስላረኩት ስህተተኛ ነበርኩ። ስህተተኛ ስለነበርኩ እሱን ያረኩት። ይሄን ነው የምለው ወንድማችን። ቴንኪዩ። ከሌላኛው ብዙ ጊዜ ዮኒ ሁሉንም ነገር ትተነትናለህ። ሁሉም ጋር ብትገባ ስክት ትላለህ። ለምሳሌ ሃይማኖት ውስጥ ብትገባ በገባህበት ቦታ ሁሉ የሃይማኖቱን ተከታዮች ቁጭ አድርገህ ወይም ደግሞ አንተን አምነው መጥተው ይሰሙሃል። ፖለቲካ ውስጥ ብትገባ መከራከር ትችላለህ። በማህበራዊ ጉዳይ ላይ በምታያቸው ነገሮች ላይ ሁሉ አስተያየት፣ ሀሳብ መስጠት ትችላለህ። አሁን ያለህበት ግን መንፈሳዊ ህይወት ነው እና መጀመሪያ የነበርክበትን ትተህ ብዙ ጊዜ ስትናገር እንደምሰማ የነበርኩበት ህይወት በጣም በጣም አስቀያሚ ነበር እያልክ ታወራለህ እና ምንድን ነው በአንድ ጊዜ እንደዚህ የለወጠ? ምንድን ነው የተርኒንግ ፖይንት የሆነው? አቡነ ገብርኤል ናቸው። እኔ አላየሁም። በቃ በየራሴን ላይፍ ያው እንደምታየው እየኖርን ነው። ሁሉም ላይ አስተያየት እየሰጠ እና የኔም ልደት ነበረ የዛ ጊዜ። የመጀመሪያ የስቅለት ቀን ነው ይህን የተናገሩት። አቡነ ገብርኤል ምን አልወጥተው በስቅለት ቀኑ በጌታ የስቅለት ቀን ያሉት ነገር ምንድን ነው? እዚህ ቤት በጣም የሚገፋ አለ። ከዞን የከበደ የሚገፋ አለ። ኢየሱስ የሚባል ስም ይገፋል። ከፈረስ ጉልበት የከበደ አለ። ኢየሱስ የሚባለው ስም ይገፋል። የዓለም ቤዛው ኢየሱስ ክርስቶስ ነው። ቤዛ ማርያም የዓለም ቤዛ አልተባለችም፣ አልተጻፈም ብለው ሰበኩ። ይሄም ባሉ ተቀጣጠለ። የስድብ ማት መቼም ሳትሰማው አትቀርም። ቅጥቅጥቅጥቅጥ ተደርገው ልክ ማርያምን እንደሸጡ፣ ማርያምን እንዳዋረዱ፣ ለማርያም ከሃዲ እንደሆኑ ብዙ ነገር ተብለው ለስንት ዘመን ያስተማሩ አባት ኢየሱስ ብቻውን ጌታ ነው ቤዛ ነው ስላሉ ተሰደቡ ማለት ነው። የዛኔ ሰዎች ላኩልኝ ምን ብለው? ያው ክብሩ ይስፋ እናትና ልጁ ስለምል ሰው ማርያምን ተነክቶ አባታል ይረግጣቸዋል ተብሎ ተላከልኝ። ብዙ አረቀጥቅጥልኝ ይህን ሽማግሌ ይህን ወራዳ እየተባለ ተላከል። ከዛ አየሁት ቪዲዮን አይቼ ቶሎ መልስ አልሰጠሁም።
አየሁ ብጠብቅ ሰዎች በሚዘገንን ሁኔታ እሳቸው እንዲሰደቡ ፈለጉ። እኔ ደግሞ እንዳልኩ የፋሲካ ቀን ነው። የዛ ቀን እንግዲህ ሶስት ቀን ያንን ጉዳይ በራሴ ዝም ብዬ አስቤ ምንድነው ጌታዊ የምትለኝ ብዬ ከራሴ ጋር መነጋገር ጀመርኩ። ምክንያቱም እኔ የምለው ነገር ያው ቫይራል ነው በተነፈስ። ስለዚህ አሰብኩበት። አንደኛው ጎን ቀጥቅጥና ፈምስባቸው፣ ሸቅልባቸው። ሁለተኛው ደግሞ እውነት ነገር ካላቸው እውነተኛውን ደግፍበት የሚል ሀሳቦች ነው እኔ ውስጥ የመጣ። ስለዚህ እውነት አላቸው እሳቸው። እውነታቸው ምንድን ነው? የተጻፈው መጽሐፍ ቅዱስ ላይ እሱን ነው። የዓለም ቤዛ ኢየሱስ ነው። የሰው ቤዛ ጊዜያዊ ነው። በጌታ የሚሰጥ በእግዚአብሔር የሚሰጥ ስጦታ እንጂ ሰው በራሱ የጸደቀበት አንድም ነገር የለም። ሰው በራሱ በጌታ። ስለዚህ ምን አልኩኝ? መጣሁ። አባታችን ልክ ናቸው አልኩ። ተወረደብኝ ነው የምልህ አባቴ። ችግር የለውም እንኳን እኔ ትልቅ እኔ እንኳን የምሳደበው ሰው አባት የተባሉት ኢየሱስ ጌታ ነው ያሉትም የቁም እስረኛ አደረጓቸው። ይገፋል ያሉት መልስ በትክክል ተሰጠ። በትክክለኛው ይገፋል። ኦርቶዶክስ ኢየሱስ ሲባል ይገፋል ያሉት ነገር ትክክለኛው መልስ ሆኖ አገኘው። በዛው ቀጠልኩበት እና ከዛ ማንበብ ጀመርኩ። ነገሮችን ማገናዘብ ጀመርኩ። መጽሐፍ ቅዱስ በደንብ መግለብ በፊት ዝም ብዬ አነበዋል እና መገለጹን በዛ ጊዜ ምን ማድረግ ጀመርኩ? መጸለይ ጀመርኩ። እግዚአብሔር ደግሞ ታማኝ ነው። እግዚአብሔር ደግሞ ገላጭ ነው። የሚፈልገው ሸክማቸው የከበደ በሙሉ ወደ እኔ ኑ ነው። ያንን አደረግኩኝ። ከዛ በኋላ እንግዲህ በክርስትናው ቀጠልኩበት። ይኸው ሰላሜን አግኝቼ ኢየሱስ ብቻ ዳኛ፣ አማላጅ፣ ጠበቃ እንደሆነ መጽሐፍ ቅዱሳዊ ጥቅስ እያወጣው ነው የምናገረው። ከመጽሐፍ ቅዱስ ውጭ የሆነ ነገር እኔ ጋ የለም። ስለዚህ በፊትም እላለሁ፣ በነገራችን ላይ በፊትም በስዕል እንደማላምን ማንም ያውቅ፣ በፊትም በገድላት እንደማናምን ማንም ያውቅ፣ ማንም ነው የሚያውቅ። ስለዚህ ያንን ያደረኩት እድሜ ለአቡነ ገብርኤል ያ ነገርን ገልጾ እኔን ድንቅ ክርስቲያን አረጉኝ እልሃለሁ። ማብራተር ቀጥልልኝ። ብዙ ጥያቄዎች ነው ማነሳው። ዮኒ ሁሉንም በገባው እና በደረሰበት ልክ ይመልሳል። እናንተ ታፕታፕ ታደርጋላችሁ። ሌላኛው ጥያቄ ዮኒ ምን የተለየ ነገር አገኘ? ለምሳሌ ሰዎች ስራ ሲቀይሩ ደሞዝ ጭማሪ ያገኛሉ። ኢንቫይሮንመንት የተስማማ ኢንቫይሮንመንት ውስጥ ሊገቡ ይችላሉ። ሌሎች ጥቅማ ጥቅሞችን ሊያገኙ ይችላሉ። መጀመሪያ ከነበሩበት ወደዚህ ሲቀይሩ ለተሻለ ነገር ነው። ቅየራ የሚባለው ራሱ ለተሻለ ነገር ነው እና አንተ ትላንት ከነበረ አመለካከት ዛሬ በእምነት ደረጃ እዚህ ጋር መጣው ስትል ምን የተለየ ነገር አገኘ? ክበርልኝ። የሚገርም የምፈልገው ጥያቄ ነው። ይኸውልህ የተማረ ሰው ይጠይቅ፣ የተማረ ሰው ይጠይቅ። ቤተሰብ በእውነት ነው የምላቸው። ደስ የሚል ነገር አለ። ሰላሜን ፈርስት ቲንግ ብዙዎቻችን ይመስለናል እንጂ ሰላምን የሚያል ትልቅ ነገር የለም። ዛሬ ከማን ጋር ነው የምላላሰው? ነገ ከማን ጋር ነው የምላላሰው? ነገ ማምን አለኝ እንትና ምን አለኝ የሚባለው ነገር በሙሉ ሄደ። አሮን ነው ሄደ። አሮን ነው ሀው ሄዷል። ጠዋት ስነሳ መዝሙር ነው ማዳምጠው። ቀን ላይ ጊዜ ካለኝ መጽሐፍ ቅዱስ ነው ማነበው። ሰላሜን አገኘው። እንትና ምን ተባባለ፣ ምን አጀንዳ መጣ፣ ምን ሆነ፣ ምን ተፈጠረ የሚባለው ነገር በሙሉ ሄደ። ሁለተኛ አንደበቴን ቀየረው። ስሙ ይባረክ። ለ15 ዓመት ስልስበት የነበር እንደ ሳውል ሳሳድበት የነበረው በዘሩም በፖለቲካውም በሃይማኖቱ ምናምን ጓ ስልበት የነበረው ነገር በሙሉ ጌታ ቀየረው። ወር አልፎኛል። አሁን ወር አልፎኝ አንድም ነገር ዮኒ ማኛ የሚባለው ተሳዳቢው የሚባለው ስም ተቀይሮ ፓስተሩ እያሉ መጥራት ተመ ክብር ነው የሰጠኝ ጌታ። ዮኒ ማኛ ፓስተሩ እንደ ነቢይ መቼ ነው የምትሆነው? ሐዋርያ መቼ ነው የምትሆነው? የሚል የክብር ስም ተሰጠኝ። አየህ ለውጡ ምንድን ነው? ከተሳዳቢነት ወደ ወንጌላዊነት ሰው ስም ተሰጠኝ። ይሄንን ማግኘት ነው ከምንም በላይ መታደል ነው። እንደ ጨዋ ነበር እኮ ተበላሽ አይደለም የተባልኩት። ተሳዳቢ ነበር ፓስተር ሆነ ነው እየተባልኩት ያለው። ፓስተር ለመሆን ብዙ ስራ ያስፈልገኛል። እቅዴም ያን ወንጌልን የጌታን እቅድ መስበክ፣ የጌታን ነገር ማሳወቅ፣ የጌታን አዳኝነት መመስከር እሱን ነውና ሰላሜን አገኘው። አንደበቴን ቀየረልኝ። ሌላው ደግሞ
ወደ ጌታ ከኔ ጋር ብዙ ሰዎች አንተን ያገኘ ጌታ እኛ እንፈልገዋለን። ምክንያቱም የሚያውቁት ባህሪ አለ። ምን አይነት ሩዋንዳው ማኛው ነው የምታወቀው። ሩዋንዳ መልስ ሰጪ ነው፣ ከጫፍ እስከ ጫፍ መልስ ሰጪ የነበረ ማኛን ጌታ በፍቅሩ ሰላም ሰጥቶ ተንበርክኮ ለጌታ እጄን ሰጥቻለሁ አለ። ተማረከ በጌታ እጄን እንዲህ ብዬ አነሳሁት ተንበርክኬ ለጌታ ብቻ ነው። እኔ እናቴ የወለደችው አንበርክኮኛል። ለጌታ ተንበርክኬ እጄን ሰጠውና ትልቁ ማንነት እሱን አገኘሁበት። ያ ለውጥ ነው ያለው አባ። የሚገርም ነው። ሌላኛው ከዚህ ቀደም ለምሳሌ አሁን ገስት ላይ በማህበራዊ ጉዳይ የተጫወትን አንድ አናዳጅ ሰው ዝም ብሎ ገብቶ ቢያናድህ ትመልስለታለህ። ለምሳሌ ከሚታወቁ መልሶች መሃል ወይ እከክ ትለዋለህ ወይ ዱቄታም ብለህ ታባረዋለህ። አሁን አንድ ሰው መጥቶ ቢተናኮስ ምንድን ነው የምትመልስለት? ተባረክና ጸሎት ነው አባቴ። ተባረካለህ፣ ይጸለይልሃል። እኔን ያገኘው ጌታ አንተንም ያገኝ ነው ማለት። ዱቄት ራሱ ጠፋች አባቴ፣ ጠፋች። እከክና ዱቄት ጠፉ። ስንት ዘመናቸው፣ ወር አለፋቸው። ለምን መሰለ? እኔም ባለማወቅ አድርገው ነበር። 15 ዓመት አድርጌዋለሁ። ባለማወቅ ጌታን ባለማወቅ አድርጌዋል። በደንብ አድርጌ የምፈልገውን አንጠፍጥፌ ተናገር። ረፍነ 30 ነው ተሳስተናል ቁጥር እያሉ ስጋው እስኪቦጫጨቅ የገረፉት የሚሰሩትን አያውቁምና ይቅር በላቸው ነው ያለ። ስለዚህ የአባት ነው ያለ ይቅርታ፣ ይቅር ባያቸው። ስለዚህ አሁን የሚሰድቡኝን ካየ ልቦና ይስጣችሁ ነው እግዚአብሔር። እንደኔ ይጠብቃቸው ነው። ይገርማል። ሌላው ይሄ እኔ ታቆኛላችሁ፣ እኔ የምጠይቀው በውስጣችሁ የምታንሸኳሽኩትን የኔ የሚሆነውን ጥያቄ አየር ላይ ያሉትን እንደኔ እድል አግኝታችሁ የመጠየቅ እድሉን ባታገኙና ባለማግኘታችሁ ብታገኙ ግን ልጠይቀው የምትችሉትን ሁሉን ነው እየሰበሰብኩ የምጠይቀው እና መልሱ የሚመልሰው ደግሞ ወንድማችን ዮኒ ነው። ዮኒ ከዚህ ቀደም እስልምና ጋር ሄዳል፣ ፕሮቴስታንት ጋር ሄዳል፣ ኦርቶዶክስ ጋር ሆናል። ሰዎች አሁን ይሄን ያዩና አይ ዮኒ አይቆይም፣ እንደተለመደው ትንሽ ቆይቶ ይመለሳል፣ አየዋቸው መጣሁኝ ሊለን ነው ይላሉ። አንዳንዶች ደግሞ አይ አሁን የዮኒ አያያዝ ሲሪየስ ይመስላል፣ አሁን ከልቡ ነው የሚመስለው፣ እየቀለደም አይደለም፣ ይሄ ትክክለኛው መነካት ነው ይላሉ። ምን ትላለህ? ይሄ ትክክለኛው መነካት ነው ወይስ ትመለሳለህ? እኔ ልመለስ የምችለው በአንድ ነገር ነው። ከኢየሱስ የበለጠ ያመጣልኝ በሙሉ ተቀባይ ነው። ኢየሱስን የበለጠ ያመጣልኝ ለእኔ ብሎ ከሞተው ለእኔ ብሎ ሁሉን ኃጢአቴን ይቅር ካለው በላይ የሚያመጣልኝ ሰው ካለ አብሶሉትሊ ያደርገዋል። ከሌለ ግን ምንም ማድረግ አይቻልም። በፊት ጊዜ የዛሬ ስንት ዓመት የነበረ ትሬንድ ነው እሱ። ምክንያቱም እኔ ዘፋኝ አልነበርኩም፣ በዛ ሰዓት ዘፋኝ አልነበርኩም፣ አርቲስት አልነበርኩም፣ ምንም አልነበርኩም። ስለዚህ የመታወቂያ መንገዶች ሲስተማቲካሊ አይ ቲንክ ልርቢ ዋይቨር ሰው ቤት እያንኳኳ መግባት ካለብህ አበሻ ወይ ፖለቲካ አውራለት ወይ ደግሞ ሃይማኖት አውራለት። በጣም ሴንሲቲቭ ነው። ስለዚህ ዝም ብዬ ሙድ ይዤበታል። በነገራችን ላይ በዛ ጊዜ የደህንነት ትምህርት በፕሮቴስታንት አልተማርኩም፣ ምንም ነገር የለም። ዝም ብዬ ነው እንዲያውም ያለፍኩት። እንዲያውም 15 ቀንም አልቆየሁ። ሞር ፎከሱ ያለው ሰው የት ጋ ነው ያለው የሚለውን ነው በር ሳንኳኳ የነበረው እና እንዲያውም በእስልምና በዛ ዘመን የዛሬ 10 ምናምን ዓመት 14,000 ማሻአላ ነበር። የዛሬ ነው ያለው በዛ ጊዜ ካኔ ኢማጂን በፌስቡክ ታይም የዛሬ 10 ምናምን ዓመት 14,000 ማሻአላ። ሶ ኤቭሪባዲ ኖውስ ሚ። ሁሉም ካወቀ በኋላ ነው ነገሮችን አናውንስ ማድረግ የጀመርኩት እና ከዛ ምንድን ነው እስቲ ያለሁበት ልቀመጥና ልየው ምኑን የነበርኩበት አፈርንና ወደ አፈር ትመለሳለህ አይደል? ኦርቶዶክስ ጋር መጥቼ ማየት ጀመርኩ። አብዛኛው የምከራከራቸው አለ። በመዝሙር እከራከራለሁ፣ እናገራለሁ፣ በመጠጥ እከራከራለሁ። በመጠጥ ጉዳይ ለምሳሌ ቅዱስ ጊዮርጊስ ቢራ ተብሎ የማይቆጭ የኦርቶዶክስ ትውልድ አለ።
የማይቆጭ እኔ ነኝ ያልኩት ቴዲ አይደለም። ነገር እንዳጠመዝዙበት ማብራት የማይቆጭ ትውልዳል። ኮንሰርት ሲደረግ የማይቆጭ ትውልዳል። ሲሰከር የማይሰማው ትውልዳል። ሲያውጥቻቸዋለሁ እንዳልኩ ገድላት የሚባል የማልቀበለው ነገር ነበረ። እንደተናገርኩ መዝሙርም ከምስጋና ውጭ የማደርገው በብዛት የፕሮቴስታንት መዝሙር ነው ምን የምከፍተው ማንም ያቀኛል። እና እንደዚህ አይነት ነገሮች ላይ በደንብ አድርጌ እንትን ማድረግ ጀመሩ። አሁን የመቀየሩ ነገር ደግሜ እነግርሃለሁ፣ ከኢየሱስ የበለጠ ለእኔ ዋጋ የከፈለ ካለ ቀያሪ ስለሌለ በጌታ መሆኔ ይቀጥል። እያበበ ነው የሚሄደው። በነገራችን ላይ ተጀመረ እንጂ አላለቀ። ስራው ተጀመረ። የጌታ ሆንኩኝ፣ አንደበቴን አስተካከለው፣ ጀመርኩት እንጂ ገና ምንም ጋር ገና ያልተነካ እሳት የሆነ ማንነት ይዤ ነው የመጣው። እሳት የወንጌል እሳት ነው የማወራ። ገና ያንን የተሳደብኩበትን ያንጓጠጥኩበትን ጓልኩበትን ብዙ ነገር ጌታን በማስደሰት ነው መክሰው። ጌታን ሰውን አይደለም፣ ጌታ ወንጌሉን እየሰበኩ ብዙ ህይወትን በጌታ ሆኖ ማየት ፈልጋለሁ። ሃይማኖት መቀየር አይደለም። ፕሮቴስታንት አንድም ቀን ሃይማኖት ቀይር ብለዋል። አንድም ቀን ጌታን ተቀብልሃል ወይ ነው አዳኝ አድርገህ የግል አዳኝ አድርገህ ተቀብልሃል ወይ ጌታን እንጂ ፕሮቴስታንት ሆን ብሎ የሚጠይቅ አንድ ሰው አታመጣ። የግል አዳኝ ጌታ ነው ብለው የማለት ነው። በሌሎችም ቢለመድ ጌታን መቀበል ቢኖር ይሄ ሁላ ውዥንብር ይኖራል ብዬ አላስብም። ስለዚህ ወደ ሌላ የመሄዱ ነገር ከጌታ ውጭ ወደ ውጭ ባለማወቅ የተደረገ። ዋው! በነገራችን ላይ እነዚህ አሳዳጅ የነበሩ ሰዎች ከተነኩ በጣም ከባድ ነው፣ ማቆሚያ አይኖራቸውም። ሌላኛው ጥያቄ አሁን ስትናገር ሃይማኖት አልቀየርኩም ነው ያልከው፣ መንግስት ነው የቀየርከው። በመንፈሳዊ ንግግር ከተሳሳትኩኝ እታረማለሁ። ትላንት የነበርክበትን ወይም ደግሞ ትላንት ትክክል ነው ብለህ ታምንበት የነበረውን ነገር አሁን ቀይረሃል። አሁን ለማምለክ ደግሞ ወንድሞች ሁለትም ሶስትም ሆነው በተሰበሰቡበት እኔ ይገኛለሁ ይላል እና ቃሉ የግድ የወንድሞች ህብረት ያስፈልግሃል። አሁን አንተ ባለህበት አስተምሮ ትላንት በነበርክበት ላይ ሆነ ለማምለክ አስቸጋሪ ሊሆንልህ ይችላል። ስለዚህ ሳትወድ በግድ በአንድ አይነት እምነት ውስጥ ወዳሉ ሰዎች ልትሄድ ትችላለህ። ስለዚህ ከዚህ በመነሳት ዮኒ ሃይማኖት ቀይሯል፣ ሃይማኖትም መንግስትም ቀይሯል ማለት ይቻላል ወይስ ባለህበት እዛው ኦርቶዶክስ ውስጥ ሆነ ሪፎርሜሽን ወይም ደግሞ ሪፎርሚስት ሆነ ነው የገባው የተቀመጥከው? እሱማ በጌታ ስትሆን የምትቀይረው ነገር አለ። በጌታ ስትሆን ህብረት ይቀየራል። ኢየሱስ ያድናል የሚለውን ኢየሱስን ብቻ የሚዘምርለት ለኢየሱስ ብቻ የሚኖር የኢየሱስን ይቅር ባይነት አብ ወልድ መንፈስ ቅዱስ ነው። ኢየሱስ ስል በነገራችን ላይ ይገባል። በስጋ የተገለጠውን ነው እየነገርኩ ያለው እንጂ ማውራው ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው። ስለዚህ ያንን ብቻ የሚቀበል ጋር ነው አብረህ ልትሆን የምትችለው። ያንን ደግሞ ተቀባይነት ሊኖረው የሚችለው እሱን ያሉ ጋር ነው የምትሄደው። ስለዚህ አብሶሉትሊ አሁንም ለሌሎቹ ምለው ልክ ኢሚዲየትሊ ያንን ማምለክ ስትጀምር ነገር ይቀየራል። ስለዚህ የሃይማኖት ድርጅት ነው። በእኔ ስናር አባዳ ድርጅት ባይሆን 10,000 እምነት እዚህ ምድር ላይ አይኖርም። 10,000 ያለ ሃይማኖት። ምክንያቱም መጽሐፍ ቅዱስ ቀጥታ ይጽፍልህ ነበር። ምን ብሎ ይሄ ሃይማኖት ትክክለኛ ነው ብሎ መጽሐፍ ቅዱስ ይጽፋል። never did ያለው ምንድነው? እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ይላል መጽሐፍ ቅዱስ። that's all he told you። እውነትም ህይወትም መንገድም እኔ ነኝ ካለ ገስዋት እሱን ነው የምትከተለው እንጂ በሃይማኖት ተከትለ በሆነ ነገር ተከልለ የምታደርጋቸው ነገሮች የሉ። ያንን መከተል ነው ሰው የተቸገረው። ለምን? ሁለት እግር አለኝ ብሎ ሁለት ዛፍ ላይ ነው በብዛት የሚወጣው። የዓለማዊ ሙድም እፈልጋለሁ ይላል፣ እንደገና ደግሞ በጌታም ነኝ ይላል። በምን ስትመጣ? በሃይማኖት ስትመጣ። በሃይማኖት ብዙ ጊዜ የሚያደርገው ግጭት ነው። ሃይማኖቴ ተደፈረ ነው የሚለው፣ ጌታ ተነካብኝ አይልም። ሃይማኖቴን እንዴት ደፈርክብኝ ብለው ሲዝቱ ይታሰርልን ይከሰስልን ምን ሲሉ የምታገኛቸው በብዛት ሃይማኖትን የሚከተሉ ሰዎች ናቸው። ጌታን የሚከተሉ ጠላን ውደድ ነው። ምንም ቢል የሚከስ ፕሮቴስታንት አታመጣም። ይህ ሰው
እንዲህ ብለዋልና ይከሰስልኝ የሚል አንድ ፕሮቴስታንት አታመጣም። አንድ በኦርቶዶክስ አመጣልሃለሁ፣ በሙስሊም አመጣልሃለሁ። አንድ ፕሮቴስታንት ግን እንደዚህ ብሏል ተብሎ ይከሰስልን ይሄ ሰው ያለ እና በክስ የሄደ አታመጣም። ለምን? ፎከሱ ሃይማኖት አይደለም። ፎከሱ ሃይማኖት ሳይሆን ፎከሱ እምነት ነው። እምነት ደግሞ ክርስቶስ ከሆነ ክርስቶስ የሚሰሩትን አያውቁምና ይቅር በላቸው ነው የሚለው። ስለዚህ በፍጹም ፕሮቴስታንት አይከሰም። ከሳሽ ሃይማኖት ያድናል ብለህ ጠይቀው። እያንዳንዱ ፕሮቴስታንት ያድናል በለው፣ በፍጹም አያድንም ነው የሚለው። እያንዳንዱን ፕሮቴስታንት ጠይቀው። ሙስሊምን ጠይቀው ያድናል ይላል። ኦርቶዶክስን ጠይቀው ያድናል ይላል። ስለዚህ ያ ነው። ስለዚህ አሁን የምሆንበት ቦታ ምንድን ነው? በጌታ ጋር ይሆን ክርስቶስን የሚያመልኩ ነው እንጂ ሃይማኖትን የሚያመልኩ ጋር አይደለም፣ ሃይማኖት የሚከተሉ ጋር አይደለም። ስለዚህ በዛ መንገድ ነው የሚሄደው። አይ ቲንክ ግልጽ ያደረኩት ይመስለኛል። ግልጽ ነው። መድኃኒት ለሚያስፈልጋቸው እንደመጣ ይናገራል ለህመምተኞች። እና እኔ ሰሞኑን የጀመርኩት ነገር አለ። ለምሳሌ የእስልምና እምነት ተከታዮች ፕሮቴስታንት ብሎ ብዙ እንዳለ ታውቃላችሁ። ግን ያው ክርስቲያኖችን ከኦርቶዶክስ ማስገብቼ ስበኩኝ ቴዲን የመስበክ ዘመቻ ብዬ እየሰማው ነው፣ መድኃኒት ስለሚያስፈልገኝ ወይም ደግሞ በዓለም ነኝ ያለሁት ብዬ አስባለሁ። እና ዮኒ እስቲ ለቴዲ ዛሬ አንተ የገባህ ነገር እንዲገባው እስቲ ንገረው። አንተ የገባህን ነገር ንገረው ብትባል እንዴት ትነግረኛለህ? እኔ የምነግርህ ምንድን ነው፣ መቼም በዚህ ምድር ላይ ስንኖር ለኃጢአታችን የተከፈለ ዋጋ አለ ብዬ አስባለሁ። አይ ቲንክ በክርስትናም ስላለ አሮን ነው ዊች ዋን፣ ወይ ኦርቶዶክስ ወይ ካቶሊክ ወይ ፕሮቴስታንት ወይ የሆነ ልትሆን ትችላለህ። ግን ዋጋ አለ የከፈለልህ ድነሃል ብሎ የሚል እኔ ዋጋ ከፍዬ ድነሃል ብሎ የሚል አለ። ለምሳሌ አንተ በካናዳ ቪዛ ነው ካናዳ የገባው፣ እርግጠኛ ነኝ። መቼም በአሜሪካ ቪዛ አይደለም ካናዳ የገባው፣ ገባ። ስለዚህ የተከፈለ ዋጋ አለ ለአንተ ካናዳ የገባህበት እና አሁን የምትኖርበት በነፃነት የምትኖረው በዛ ካናዳ በተከፈለልህ ቪዛ እዛ ነው የምትኖረው። ክርስቶስም እዚህ ምድር ላይ ሲመጣ ለኃጢአተኞች፣ አንተ እንዳልከው ለኃጢአተኞች የከፈለው ዋጋ አለ። ምን? ህይወቱን። የእግዚአብሔር ልጅ አንደኛ ህይወቱን ሰጠ፣ በሱ ዋጋ ከፈለል። ዋጋ ከከፈለ በኋላ ያንተ የእሱን መከተል በሱ መኖር ምን ሊያደርግ ይችላል? ዋጋ ተከፍሏል፣ ኦልሬዲ ተመቶላል። በብዛት የሚመስላቸው አንዳንዶቹ የጽድቅ ነገር ስለሆነ ምናምን ነገር ይሉሃል። አብዛኛዎቹ እኔ የምልህና ሌሎቹ የሚሉ እንዴ ስራ አያስፈልገውም እኮ ብለዋል፣ እንዲህ ብለዋል። ኖ አሜሪካ፣ አንተ ካናዳ ነው ቪዛ የተሰጠ፣ ካናዳ ኑር ተብለሃል። ለመኖር ምንድን ነው የምታደርገው? ሲምፕል ኳስችን። ትሰራለህ፣ ህይወትን በሰላም ትኖራለህ። የማይደረጉ ነገሮችን አታደርግም። ይገነ ዩዝ ዩር ኮመን ሴንስ። ካናዳ ላይ ምን እንደሚደረግ ኮመን ሴንስ ተጠቅመ ነው የምታደርገው። ሰምተን ውዝ ጌታ ኢየሱስ ክርስቶስ የእሱን የግል አዳኝ አድርገህ ስትቀበለው የሚሰጥ ቪዛ አለ፣ ማህተም አለ። መጽሐፍ ቅዱስ ላይ ነው የሚለው። ዮሐንስ ራእይ ምዕራፍ 5 ላይ ብታነባው የተሰጠ ማህተም አለ። የተከፈተው ማህተም፣ የሚዘጋው ማህተም እሱ ብቻ ነው የከፈተው የዘጋው። ባነበው ደስ ይለኛል፣ ቅር የማይል ከሆነ አንተን ለማሳመን ሳይሆን ህዝቡ እንዲገለጥ። ለምንድን ነው የሆነው? እንዳልኩ አሜሪካ ካናዳ ስትገባ የተመታለ ቪዛ አለ። ያንተ አማራጭ ነው ምን መሆን፣ በቅድስና መኖር ወይም ደግሞ እስር ቤት መግባት። ያንተ አማራጭ ሰው ምን ያደርጋል? እዚህ ጋር ዮሐንስ ራእይ ምዕራፍ 5 ላይ ሳነብልህ እጅግ የሚደንቅ ነገር ነው ያለ። ምዕራፍ 5 ከቁጥር 1 ጀምሮ ላነበው። በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማህተም የተዘጋ መጽሐፍን አየሁ። በ7 ማህተም የተዘጋ ማህተም
ብርቱ መልአክ ነው። በነገራችን ላይ ሌሎች መልአኮች አሉ፣ ሰነፍ ብሎ የሚከሳቸው መጽሐፍ ቅዱስ ላይ አለ። መጽሐፈ ኢዮብን ብታነበው በስንፍና መላእክት ይከሰሳል። ብርቱ የሆነ መልአክ ነው። ማንም መጥቶ አይደለም እሱን የያዘው። ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው። ማን ነው ብሎ ተናገረ፣ አወጀ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለም። በሰማይም ብትሄድ መላእክቶችም አልቻሉም፣ ቅዱሳናቶችም አልቻሉም። በምድር ማን መጽሐፍ ቅዱስ ነው የሚለው እኔ አይደለም፣ አልተቻለም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ አለ። ዮሐንስ ራእይ ነው ያለቀሰው። አለቀሰ በጣም ዮሐንስ። ከሽማግሌዎች አንዱ አታልቀስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቷል አለ። ሰባቱንም ማኅተም ሊፈታው ማንም እንኳ አልተቻለም። የቻለው አንድ ነው። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። ሰባትም ቀንዶችና ሰባትም ዓይኖች ነበሩት። እነርሱም ወደ እርሱ ሁሉ የተላኩ የእግዚአብሔር መናፍስት ናቸው። በቃ እንዳለ መጥተዋል። ማንም አይገባውም ነው። ከዛ መጥቶም በዙፋኑ ላይ ከተቀመጠበት ከዚያ ቀኝ እጁ መጽሐፉን ወሰደ። መጽሐፉን በወሰደ ጊዜ አራቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ ይላል። እያንዳንዳቸውም በገናና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ወደ ማኅተሞቹም መጀመሪያ ሰገዱለት መጀመሪያ። ከዛ መጽሐፉን ትወስድ ዘንድ ማኅተሞቹም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋሽተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። አየሁም በዙፋኑ በእንስሶችም በሽማግሌዎችም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋት እና ሺህ ጊዜ ነበር ይላል። በታላቅ ድምፅ የታረደው በግ ኃያልና ባለጠግነትን፣ ጥበብንም፣ ብርታትንም፣ ክብርንም፣ ምስጋናንም፣ በረከትንም ሊቀበል ይገባዋል ነው። እዚህ ጋር ነው ጥያቄ። ሁሉን ነገር ሊቀበል ታርዷልና ሁሉን ነገር ሊቀበል ይገባዋል አሉ። ዘመሩለት አላፎች። በቃ ይሄ ይገባዋል አሉ። ኢየሱስ ክርስቶስ ይገባዋል፣ ምስጋና ይገባዋል። የታረደ በግ ነው። ሰባቱን ማኅተም የፈታ እሱ ነው። ስለዚህ ይሄንን አምላክ ነው ከሰዎች ጋር እያነጻጸርን፣ ከሌሎች ጋር እያነጻጸርን፣ ከሃይማኖት ጋር እያነጻጸርን ምን ያደርግ ነው የደበቅ ነው። ክርስቶስ የተሸፈነበት ብዙ ቤቶች አሉ። የታረደው በግ የተሸፈነበት ብዙ ቤቶች አሉ። ከይቅርታ ጋር እኔ ነኝ የምለው አንተ አይደለም። ከ1 እስከ 30 የክርስቶስ ስም የማይጠራበት ቤቶች አሉ። ቀን የተሰጣቸው የነሱ ቀን ነው እየተባለበት አለ። ቀኖች በሙሉ እንደነገርኩ ቅድም ስናወራ እንደምን አደርክ ስል እግዚአብሔር ይመስገን ብለኸኝ፣ እንደምን ዋልክ ስል እግዚአብሔር ይመስገን ብለኸኝ፣ እንደምን አመሸ ስል እግዚአብሔር ይመስገን ብለኸኝ፣ ባይዘቦ ዛሬ እንትና ቀን ነው ካልከኝ we got a difference። ባይዘቦ ዛሬ የሚዘመርለት እንትና ነው ካልከኝ፣ ዛሬ የሚሰገድለት እንትና ነው ካልከኝ ነው እሱን አይደለም መከተል። ለእኔ ዋጋ የከፈለው በህይወቱ ኢየሱስ ክርስቶስ ስለሆነ ይህን ክርስቶስ ነው ቴዳዬ የተቀበልኩት። አንተም አንብበህ ራሱ ገልጾልህ የእሱን አዳኛ አድርገህ በእግዚአብሔር ቸርነት እንደምትከተለው እርግጠኛ ነኝ ይልሃል። ይሄ ነው ያ። ዋው በጣም ይገርማል። ቴንክ ዩ ዮኒ። ብዙዎቻችሁ እየሰማችሁ ነው። ልክ በተደጋጋሚ ዮኒ እንደሚናገረው ይሄ የዮኒ ነው። ነገ የእስልምና እምነት ተከታዮችንም እንደዚህ አንድ ለአንድ አምጥቼ የሚናገሩትን ይናገራሉ። ያ የነሱ እምነት ነው። ከዚህ ቀደም የኦርቶዶክስ እምነት ተከታዮች መጥተው በነፃነት እንደተናገሩት ማለት ነው። ከዛ መጨረሻ ላይ ምንድን ነው እንጎሉ አመዛዝኜ ልቤ ያረፈበትን ነገር እከተላለሁ ነው አይደል? ቁም ነገሩ ያ ነው። ዮኒ በጣም ነው ስለመጣ ማመሰግን። ሌላኛው መጽሐፍ ቅዱስ ላይ
ሰዎች ስለ ኢየሱስ ክርስቶስ ተናግረን አንጠግብም ሲሉ ብዙ ጊዜ ይሰማቸዋሉ። ምናልባትም ከመጽሐፍ ቅዱስ ኢየሱስ ክርስቶስ በጣም ያስደነቀ ወይም ደግሞ ስለ ኢየሱስ ክርስቶስ ሰዎች ማወቅ አለባቸው ብለህ ልትናገር የምትችለው ያስደነቀም ፓርት እስኪ ምናልባት ይሄን ፓርት ሰዎች ቢያውቁት ኢየሱስ ክርስቶስን ይሄ ትክክለኛው እኔ የምከተለው እኔ ማምነው እኔ የምጠራው በሙሉ ልቤ በሙሉ አፌ የምጠራው ይሄ ነው ኢየሱስ ብትለው እስኪ እንዴት ነው የምትገልጽልን? ምኑ መሰለ የተከፈለልህ ዋጋ ህይወት ነው የተከፈለው። ህይወት ምንም ፍጹም የሆነ ሰው አሁን ለምሳሌ እኔ ለዘረፍኩት፣ እኔ ላጭበረበርኩት፣ እኔ ላታለልኩት፣ እኔ ብዙ ነገር ላርኩት ኖ ኖ ኖ ኖ አንተ አይደለም ኖ ኖ አውል ቴክ ኬር ኦፍ ኖ ኖ አንተ አይደለም ያንተ የዘረፍከውን ነገር እኔ እስር እገባለሁ። እኔ ለአንተ እስር ቤት ግድያም ከሆነ እገደልልሃለሁ፣ የምትታሰርም ከሆነ እታሰርልሃለሁ፣ የምትሆንም ካለ እኔ እሆንልሃለሁ የሚል ሰው በዚህ ምድር ላይ ታገኛለህ? አንድ ሰው አታገኝ። ኢቭን ብትሞት እናቶቻችን እኛ ብንሞት ሙሉ ቤተሰብ ቢያልቅ አልቅሰው ይቀብራሉ። ሙሉ ቤተሰብ ቢያልቅ ነው የምልህ፣ ሙሉ ፋሚሊ አይደለም ሀገር ቢያልቅ ይቺ ሀገር ጠፍታለች ቢባልና ለብቻው ቢቀር አይ እኔ ለብቻዬ ስለቀይረው ልሙት የሚል የለም። ዚስ ኖባዲ ዳስ ዋይ ኢየሱስ ክርስቶስ ዮኒ ማኛ ከ15 ዓመቱን ተው ከዛ በፊትም የምሰራው በየቀኑ የሰራሁትን አጣል ኖ ዮኒ በእኔ እስከ 5 ድረስ እኔ ሁሉን ነገር በእኔ ይሰረዛል በእኔ ብሎ ያለኝ ክርስቶስ ብቻ ነው። ዚስ ኖባዲ ነን። እኔስ ምን ልክፈል? በቃ እኔን እመነኝ፣ እኔን አመስግነኝ። ስለከፈልኩልህ ታንኪዩ በላይ ዘምር፣ ህይወትን ኑር። ከንተ ምንም ሌላ የምጠብቀው ምንም ነገር የለም አለኝ። እኔ የምከተለው ያንን ጌታ ነው። ምንም ሌላ የምፈልገው ከአንተ ምንድን ነው የምትፈልገው? ምንም መታበላው ማጠጣው ምጋብዝልህ ምንም ማድረግልህ ቀንን ማከብርልህ ማወድስልህ ምንም ምስጋና ብቻ ነው ከአንተ መፈልግ። ደሳ ልክ እንዳልኩ ቅድም ደጋግሜ ካናዳ ልል እችላለሁ። ካናዳ ስትገባ ቪዛ ሲሰጥ ሰርተ ኑር ነው የተባልከው። ደሶ ዳስኪፎ አስሎንጋስ ዩ ወርክ ዮር ጆብ። ካናዳ ቪዛዋን ብቻ ሰጥታለች። ሊዮኒ ማኛ የአሜሪካ ቪዛ ሰጥተዋለች። አም ሊቪንግ ሂር አስሎንጋስ ያንን ቪዛ ይዤ እስከ ኖርኩበት እስከ ሄድኩበት ድረስ ይሄዳለሁ። ኮመን ሴንስን ነው የምትጠቀመው። ምን አይነት ኮመን ሴንስ? በሰላሙ ሰርተ የምትኖር ከሆነ ማንም ዞር ብላ ናው ኮስችነብል የሚያደርጉ ነገሮች አሉ። ምን አይነት በጸጋ መመላለስ ሲገባ አይ እኔ ቪዛው ተሰጥቶኛል፣ ቪዛው ስለተሰጠኝ ሄጄ ባንክ ዘርፋለሁ ብትል ናው ኢትስ ኦን ዩ በት ዩ ጋት ፔይድ ፎር። ካናዳ እንድትገባ ቪዛው ተመቶላል። ብዙ ሰው የሚፈልገውን ቪዛ ለእኔና ለአንተ፣ ለእኔ አሜሪካ፣ ለአንተ ካናዳ ተሰጥቶናል። ያንን አመስግነ እያመሰገንክ ብትኖርበት ካናዳ ላይ በሰላም ተደስተ ትኖራለህ። ናናና ካናዳ የሰጠችን ቪዛ ዝምላናት እንደፈለግኩ መሆን እችላለሁ ካልክ ግን ናው ሰው። ስለዚህ ሰዎች ያልተረዱት ነገር ምንድን ነው? የተሰጠው ቅድስና መንፈስ ቅዱስ ሲነካ ነገሮችን ይቀይራል። ምን አይነት ኦ ማይ ጋድ የመጣል ጊዜ ታስታውሳለህ? ወይኔ አሜሪካ ሂጄ ወይኔ ካናዳ የገባው ጊዜ የምሰራው ፎቅ የማረገው ነገር ያለ ድሪም ልክ ስትመጣ አንዳንድ ሰው ምን ይላል? ካናዳ ማለት ይችላል እንዴ ይላል። እጭ አሜሪካ ማለት ይችላል እንዴ ይላል። ስራውን አልሰራው። that's a problem። ድሪሙን ያደረጉና ስራውን ሰርተው ታላቅ ደረጃ የደረሱ አሜሪካን ሀገር፣ አውሮፓ ብዙ አበሾች አሉ። ብዙ ደግሞ አንዳንዱ ልክ ተመቶለት የኢየሱስም ልክ እንደዚህ ነው። ልክ ተመቶለት ስላያ ወይ ይሄ ነው እንዴ በጽድቅ ማለት እጭ ተደስቶ ግን እንደነገርኩ ታላቅ ደረጃ የደረሰና ታላቅ ነብይ የሆኑ በጌታ አሉ። በጣም የተደሰቱ እነ ጳውሎስን ስታይ የሚረካ ሰው ነው። ሲገሉት ምንድን ነው? ኖ ዘግዝቀ ነው መሰክለኛል። እኔ እንደ ክርስቶስ ቀጥታልስ ና ዘግዝቀኝ ነው ደስ ብሎት ማለት ነው። አየህ አሁንም አሜሪካ ለሚመጣ አሜሪካ ማለት ይችላል እንዴ የሚልህ አለ።
አሜሪካ ላይ ደግሞ ታላቅ ደረጃ ይደረሳል። በኢየሱስ ክርስቶስም ይሄ ነው ህይወት ማለት። ስትቀበለው፣ ስታመሰግነው፣ ህይወቱን ስትኖረው ገስቧል። ያንተን ህይወት የሚያደምቅ ያንተን ህይወት ልዩ የሚያደርገው ኢየሱስ ነው ያለ። ልዩ የሚያደርገው እሱን እስካመሰገንከው፣ እሱን እስካከበርከው፣ በእሱ መንገድ እስከሄድክ ድረስ ጌታ ምን ያደርጋል? አንተን ልዩ ቦታ ያደርሳል። ግን አይ ተቀብዬዋለሁ እንደማንም ኖርማል ልሆን ካል ገስቧል። ልክ እንደ አሜሪካው ቪዛ እንደ አውሮፓ ቪዛ ነው የሚሆነው ለማለት ነው። ይቅርታ አንዳንዴ ስሜታዊ ሊያደርገኝ ይችላለሁ፣ የገባኝ ነገር ስላለ ነው። እኔ ደስ ብሎኝ ነው ማደምጠው። ታውቃለህ፣ ከልቤ ነው ማደምጠው የምትናገረውን ንግግር። ሰዎች ሀሳባቸው ምንም ሆነ ምን ተናግረው እስኪጨርሱ መደመጥ አለባቸው የሚል የኔ ቤዚክ ፕሪንስፕሌ ነው እና ይህን አድማጭ ተመልካቾች የማንተም ታውቃላችሁ። ኮመንታችሁ እየደረሰኝ ነው። ብዙዎቹ በእጅ ስልክ የሚልኩልኛል፣ በጣም ደስ ይላል እያሉ ነው። በዚህ ከታችም እየጻፉ ነው። እዚህ ውስጥ ያላችሁ ሰዎች አይዶ ነው ከዮኒ ከሚናገረው ንግግር ዛሬ ምን ያህሎቻችሁ እንደምትነኩ አላውቅም። አየር ላይ ነው ሀሳባችንን የምናውለው። እሺ ሌላኛው ጥያቄ ጋር ልምጣ። ዮኒ ኢየሱስ ክርስቶስ ካቶሊኮች ጋር አለ፣ ኢየሱስ ክርስቶስ ኦርቶዶክሶች ጋር አለ፣ ኢየሱስ ክርስቶስ ሐዋርያቶች ጋር አለ፣ ኢየሱስ ክርስቶስ እስልምና እምነት ተከታዮች ጋር አለ። ኢሳ ይሉታል። ያንተ ኢየሱስ ክርስቶስ ሌሎች ከሚያመልኩት ኢየሱስ ክርስቶስ በምን ይለያል? ክበርልኝ ክበርልኝ። የእኔ ኢየሱስ ደባል የለው። ቀላሉ መልሳለኝ። ደባል የለው፣ አጋዥ አይፈልግም። ብቻውን ሞትን ድል አድርጎ የተነሳ ኢየሱስ ነው እኔ ጋ ያለው። ገብቶሃል? ደባልነት የማይፈልግ ማንንም የማይፈልግ ኢየሱስ ነው ያለኝ። ብቻውን ለዮኒ ማኛ ዋጋ የከፈለ ቪዛ የሰጠኝ ነው። እንደነገርኩ በእንትና ቪዛ አሁን ለምሳሌ ለእኔ ኬዝ የተከፈለልኝ ዋጋ እውነትም መንገድም ህይወትም እኔ ነኝ ያለው መጽሐፍ ቅዱስ ላይ ነግሬሃለሁ። ታውቀዋለህ። ብዙ ሰው የሚያውቀው እውነትም ህይወትም መንገድ እኔ ነኝ፣ በእኔ የሚመጣ የዘላለም ህይወት አለው ይላል። እሱ ነው ያለው ቀጥታ። ለእኔ የሆነ ሰው እየጸልዩልኛል። ልክ አሁን ከይቅርታ ጋር ይሄን ነገር በደንብ እናገረዋለሁ። አሜሪካን ሀገር ወይም አውሮፓ እደጋግመዋለሁ። ይሄ የቪዛ ጉዳይና የጌታ ጉዳይ በማህተም ቅድም ስለነገርኩ ተደጋጋሚ ሊሆንብህ ይችላል። ስለዚህ ደግሜ እናገረዋለሁ። አንተ አሁን ሊገሊ በቪዛ ስለመጣ ካናዳ ላይ የምትሸበረው ነገር የለም። ካናዳ መንግስት አውቀው ነው ያመጣ። ስለዚህ ትኖራል። በደላላ ደግሞ የሚመጣል አለ። በባህር አቋርጦ በምን አቋርጦ ገና ለገና ወረቀት ሰጡኝ አልሰጠኝም ብሎ የሚመጣል። ካናዳ መጥቶ ጥሩ ላይፍ ሊኖርም ይችላል። ባህር ላይም ውሃ ሊበላው ይችላል። መንገድ ላይም ሊቀር ይችላል። ስቃውን በሙሉ ይከተላል። ናው አም ገና ብሬክ ኢት ዳውን። ወደ ጌታ ስትመጣ በደላላ ስትመጣ ምናልባት ያደላላ ምን አላረግም ራሱ ያልዳነ ሊሆን ይችላል። ያ ሰው ለአንተ ጸልይልሃለሁ የሚል ገና እሱ እኮ አልዳነ። ገና እሱ እኮ ጻድቅ ነው አንተ ብለኸዋል። ጻድቅ እግዚአብሔር ነው። የእግዚአብሔር በጌታ በኢየሱስ ክርስቶስ ስትሆን ነው ጽድቅ የሚሰጥ። በእኔ በኩል ከመጣ እኔን ከዘከርከኝ ለእኔ ካረክልኝ የሚሉ እምነቶች አሉ። እንዳትቀየሙ የሚለውን ነው የምናገር። የእኔን ዝክር ካወጣ በእኔ በኩል አስታርቅሃለሁ ከጌታ ጋር ምንም ችግር የለም የሚሉ ትምህርቶች አሉ። የሚሉ ትምህርቶች አሉ። ሌላው ከነማስረጃው ነው የምነግርህ። ለፍርድ ራሱ ይመጣሉ፣ ለፍርድ ይመጣሉ ብለው ቪዲዮ ማሳየት ይችላሉ። ለፍርዱን ላይ ይመጣሉ ተብለው ከጌታ ውጪ አንተ ምን ትላለህ? በመጀመሪያ ልጠይቅህ። ለፍርድ የሚመጣው ትንቢት የተነገረለት የተናገረው ማን ነው? እስቲ አንዴ እሷን ንገረኝ። እኔ ያው እንደምታውቀኝ ተማሪ ነኝ። በመማር ሂደት ላይ ከሰማኸው ማን ነው ለፍርድ የሚመጣው? እንደው በደንብ ነው መጽሐፍ ቅዱስ የምታውቀው፣ እንተዋወቃለን። ማብዛት እሷን ንገረኝ። እኔ ሲሉ እንግዲህ የሰማሁት ኢየሱስ ክርስቶስ ነው ሲሉ የሰማሁት እንደዛ ነው። እሺ ክበርልኝ። ኢየሱስ ክርስቶስ ነው አንተ የሰማኸው። ኦኬ፣ አንተ ኢየሱስን ነው የሰማኸው።
በፊት የነበርኩበት ሃይማኖት ውስጥ ማርያም እንደምትመጣ ታውቃለህ ለፍርድ ይሉኛል። ይሄን ነገር እንዲያብራሩ አንተ ቤት ሲገቡ በታላቅ ትህትና እንድጠይቅልኝ ጠይቃለሁ። እንድጠይቅልኝ ማርያምም ለፍርድ ትመጣለች ብለው ያስተምራሉ። እና በነገራችሁ ላይ በዚህ አጋጣሚ ዮናስ የሚናገረው ንግግር የራሱ ነው፣ የኔ ነው። አደራ አንዴ ልጨርስ። ችግር የለም። አብሶሉት ራይት አለው። እሱ በተናገረው ንግግር ላይ ደግሞ አይ በዚህ ጉዳይ ላይ ደግሞ ከኔ አስተምሮ የተሳሳተ ነገር ስለሆነ የተናገረው አንድ መድረክ ስጠኝ ሲባል መድረክ ሰጣችኋለሁ እንጂ ለምን ገብቶ ተናገረ ማንም ሌላ አይችልም። እንተዋወቃለን ብዬ አስባለሁ። ስለዚህ ለሁላችሁም እድል ሰጣችኋለሁ። እናንተም ስትመጡ እንዲሁ ነው ማደምጣችሁ። እናንተ ተደምጣችሁ ሌላው ማይደመጥበት ነገር የለም። አለኝ የሚለውን ነገር በጨዋነት ያለውን ነገር አየር ላይ ፐብሊክ ሪከርድ የሆነውን ነገር የማስደመጥ ሙሉም አንተ ቤት ገብቼ እናርገው። ለምን መሰለ እንደሱ ይቀላል። በሁለት ቦታ ሰው እንዳይከፈል አንተ ቤት መጥቼ መረዳት ይችላል። ይሄ ነገር አድርገህ ማውጣት ይችላል። ኦኬ ትችላለህ። አይደለ? እንደሱ ይቻላል። ሁለት ቦታ ከሚከፈሉ እሺ፣ አንተ ቤት ልምጣና እሺ፣ እሺ፣ ተባረክ። እሺ፣ ታፕ እያደረጋችሁ ክብራትና ክብራን፣ እኔ እንደምታውቁት ነው። እኔ ለእኔ ካልክ ለምን ፍቅር ሲዝምም አትመጣም። ፍቅር ሲዝም 13 ሰው ይገድለዋል። 1000 ሰው ካልሞላ አይመዘገብም ተብሏል። ይሄን ንግግር ትክክል አይደለም፣ የኛ አስተምሮ እንደዚህ አይደለም የምትሉ ካላችሁ እድል ሰጣችኋለሁ። ችግር የለውም፣ እድል ሰጣችኋለሁ። ዮኒ መጥቷል። እሺ፣ ታፕ እያደረጋችሁ እንኳን ደህና መጣ ወንድም፣ እንኳን ደህና ቆየ ወንድም። ዮኒ ነው ግን ማለት ያለብኝ ወይስ ወንጌላዊ ዮኒ? ወንድም ነኝ። ዮኒ ማኛ ነኝ እኔ። አቦ እንደዛ ማካበድ አሉት። ከሁን ጌታ ይውሰድ፣ እኔ አይደለሁም። ስለዚህ ለጠየቀኝ ወደ ገደለው ከኔ ቤት የመጣሁት ታፕ እያደረጋችሁለት ኮፒ ሊንክ እያደረጋችሁ እሱን ነው እኔ ለምጠየቀው መታችሁ ማብራራት መብታችሁ። ሰው የሚባለውን ነው። ቤታችን ትመጣለች። የብርሃን ጫማ ተጫምታ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። እንግዲህ ይሄ ነው ቃል። ይሄ በነገራችን ላይ ተራሰው አይደለም። በኦርቶዶክስ ትልቅ ስም ያለው ትልቅ ማንነት ያለው ዶክተር ዘበነ ደማ በቴዎሎጂ የተማረ ሰው ለፍርድ እመቤታችን ትመጣለች ብሎ ቃል በቃል የተናገረው ነው። ተራሰው አምጥቼ አይደለም ይሄን ነገር የምናገረው። ስለዚህ መጽሐፍ ቅዱስ እንደሚናገር ማን እንደሚመጣ ይናገራል። ስለዚህ ይሄንን ነው እንግዲህ ለዚህ ነው የተለየሁት። ሌላ የሚመጣው ኢየሱስ ክርስቶስ ብቻ እንደሆነ እሱም በኃጢአተኛና በጻድቅ ላይ ሊፈርድ እንደሆነ ነው የሚመጣው። ስለዚህ ይሄን ነው የምናገረው። ሰው ይሄ ነው እኔ ጋ ያለው። ለዛ ነው ነገር የተቀየረው ብዬ ነው። ታፕ እያደረጋችሁ ከሰሞኑ እንግዲህ አይዶን ነው ለምን በዚህ ጉዳይ ላይ እኔ ፖለቲካውንም አቁሜ እኔም ወደ መንፈሳዊ ልገባ ነው መሰለኝ። የመንፈሳዊ ሰዎችን ኢንተርቪው አርግ እያለኝ ነው። ኧረ ደስ ነው የሚለን። እንመጣለን እንግዲህ መተን ያው ያስተምረን እንግዲህ የጠፉት በጎች መካከል እንግዲህ አንዱ ከመጣ በመላእክት ዘንድ ከፍተኛ ደስታ ነው የሚፈጠረው። ጸልዩልን ለማለት ያህል ነው። ዮኒ በተደጋጋሚ እንደነገርኳችሁ የግሉ እምነት ነው፣ ፐብሊክ ሪከርድ ነው አለ የሚለውን ነገር የማሳየት መብቱ የተጠበቀ ነው። ዮኒ ብቻ ነው ግን እሱ የሚናገረው ነገር በተሳባ መንገድ ነው የተተረጎሙ ካላችሁ ተመሳሳይ ወደ ድል ሲሰጣችሁና መታችሁ ደግሞ እናንተ ዲባንክ ታደርጋላችሁ። ታዲያ በጣም በጨዋ ቋንቋ ጨዋ መሆናችሁን እርግጠኛ መሆን አለባችሁ። ምክንያቱም እዚህ ጋር ታላላቆቻችን፣ አባቶቻችን፣ እናቶቻችን ከኛ የበለጡ ትላልቅ መምህራኖች እያዩን ስለሆነ ማለት ነው። ከዛም አልፎ ተርፎ ደግሞ አንደኛው ክፍለ ዘመን ነው። እያንዳንዱ ነገር ሪከርድ የሚደረግበት ዘመን ላይ ያለ ነው እና ጥንቃቄ ያስፈልጋል ለማለት ያለው ዮኒያችን። እሺ
ሌላኛው ጥያቄ መሀል መሀል ላይ አንዳንድ ጥያቄዎች የሚነገሩ ነገሮችን ሰምተም ሊሆን ይችላል፣ አልሰማም ሊሆን ይችላል። ጠይቃለሁ፣ አንተ ተመልሳለህ። የኔ ኃላፊነት መጠየቅ ነው፣ የአንተ ድርሻ ደግሞ መመለስ ነው። ዮኒ አጀንዳ ተሰጥቶት ነው በዚህ ሰዓት ስለ ሃይማኖት ጉዳይ ያመጣው። መጀመሪያ ከነበረበት አካባቢ አንዳንዶች በጥቅም ይዘውት ገንዘብ ተከፍሎት የተለያዩ ጥቅማ ጥቅሞች ቃል ተገብቶለት ነው እንጂ ዮኒ በእናትና ልጇ ወይም ደግሞ በማርያም ማይደራደር ልጅ ነበር ይለዋል በአብዛኞቹ። እና ቅልብጭ ያለው ምላሽ ምንድን ነው ለዚህ? መቼም ስለ እኔ ሲነሳ ተከፍሎት ነው ነው የሚባለው። እግዚአብሔር እንዳፋቸው ያደርግልኝ። ሁልጊዜ የእኔ ጉዳይ የሆነ ሀሳብ ስሰጥ ሌሎቹ አንድ ሰው የሚባል አላቅ ተከፍሎት ነው የሚባል አላቅ። ዮኒ ማኛ ምንም አይነት ሀሳብ ያቅርብ ተከፍሎት ነው የሚባለው። አዎ ተከፍሎ የተከፈለልኝ የዘላለማዊ ህይወት ዋጋ ነው የተከፈለልኝ በዚህ ሰዓት። ይቅርታ እንዲ ቅድም ማይረብሽ ከሆነ ቅድም እንትና ልኮ ነበር። ኤርሚያስ ይረብሻል ወይስ ብቻህን ትጨርሳለህ አንተ? ኤርሚያስ ኤችዲ ነው ወቀው ኤችዲ ኤርሚያስ ማ ኤርሚ ኤችዲ ልኮ ነበር ቅድም። ኖ አይ እኔ እናንተ ነን። እኔ አሁን ለክርክር ገና አልበቃውም። አይዞህ ኤርሚ እናወራለን በደምብ። በቃ ደቂቃው ያንተ ነው። ስለዚህ ለሌሎቻችሁ ደግሞ ለክርክር የሚያበቃ ነገር ሳይሆን እኔ ዳንኩበትን ነገር ነው የምናገር። ለክርክር ሲሆን እኔ ራሴ እየለመንኳችሁ ነው የማመጣችሁ። እየለመንኩ ኤርሜችዲ እየለመንኩ አመጣለሁ። ዳራ ፕራሚስ ችግር የለብኝም። መጀመሪያ ራሴን ካዳንኩ በኋላ ነው። አይ የአራዳ ልጅ ራሱን አድኖ ከዛ በኋላ ሙሉን ያደርጋል። ስለዚህ በገባኝ መጠን ነው አሁን ክርስቶስ ያለ። አንድ ጥቅስ የማያውቁ ብዙ ሰዎች አሉ እኮ እዚህ ጋር ለማየት። ኤኒዌይስ ስለዚህ ምንድን ነው ኤርሜችዲ ስላልከኝ ነው። ስለዚህ እኔ የተከፈለልኝ ዋጋ የህይወት ዋጋ ነው። እሱንም የከፈለው ኢየሱስ ክርስቶስ ነው። ይሄ ነው ዋጋው። አይ የተከፈለ ገንዘብ ነው ካለ በመረጃ ማምጣት አይደለም። እኔ የመረጃ ሰው ስለሆንኩኝ ዮኒ ማኛ ተከፍሎት አጀንዳ ተስል ተብሎ የመጣ ነው ካልከኝ ኦኬ ደን መረጃውን አምጣ። ከዛ መጥተህ መለጥለጥ። አሁን መረጃ ቢኖራቸው እውነት ለመናገር ዮኒ ማኛን ዲዩ ታንክ ለአንድ ቀን የኔም መረጃ አይለቁትም ብለህ ታስባለህ? ወዳጆች አሉ ብለህ ሮጠው ተሯሩጠው መረጃ ነበር የሚለቁት አይደለ? ኢትዮጵያ ሲሄድም ሲሉ ነበር እንደዛ መረጃ አምጡ ሲባል ወፍ የለም። የሆነ ነገር ሳርግ እንደዚህ ይላሉ ወፍ የለም። ግን ከማለት ወደኋላ ያለ ምክንያቱም ተወዛግበዋል። እናትና ልጁ ምለው አሁንም ቅድስት ድንግል ማርያምን በጣም የምወዳት እማከብራት እናቴም እህቴም ናት። መጽሐፍ ቅዱስ የሚለውን ክብር ነው ለእናቴ የምሰጠው። መጽሐፍ ቅዱስ የሚለው ከዛ ውጭ መስጠት አልችልም ስለማይል መጽሐፍ ቅዱስ በፊት አደርገው ነበር። አባታችን ሆይ ስል እመቤታችን ሆይ ብዬ ጸልይ ነበር። ገባ እግዚኦ ማርና ክርስቶስን በእንተክስትነ ማርያም ማርና ክርስቶስ ብዬ ነበር። የዓለም ቤዛ ክርስቶስ ሲባል በዛይተ ዓለም ይባል ነበር። በፊት ኪዳነ ምሕረት ትባል ነበር። ኪዳነ ምሕረቱ ክርስቶስ ነው። ምሕረት የተደረገልን በክርስቶስ እንጂ በቅድስት ድንግል ማርያም አይደለም። ከሷ በተወለደው ልጅ እንጂ በሷ አይደለም። ለምን በእናቱ ጨከነ ለምትሉኝ አንድ ጥያቄ አለ። እንግዲህ ቅዱስ ገብርኤል መጥቶ ሲያበስራት ቃል በቃል ምን እንደሆነ ልጇ ታውቃለች አይደለ? ቃል በቃል መጽሐፍ ማንበብም እችላለሁ። ሉቃስ ወንጌል ላይ ምዕራፍ 1 ከቁጥር 27 ጀምሮ ማንበብ ትችላላችሁ። ቃል በቃል የተደረገላትን ከእሷ የሚወለደው የዳዊት ዘር እንደሆነ የአባቱንም ዙፋን እንደሚሰጠው መጽሐፍ ቅዱስ ይናገራል። ግን የተሰቀለ ጊዜ ክርስቶስን ሲደበድቡት፣ ክርስቶስን ሲመቱት፣ ክርስቶስን ሲሰቅሉት አንድም ትንፋይ ነው የእግዚአብሔር ልጅ ነው የወለድኩት እኔ ኢየሱስ የእግዚአብሔር ልጅ ነው። ለምን ልጄን ትመቱታላችሁ? ለምን ልጄን ትደበድቡታላችሁ? ለምን ልጄን እንዲህ ታደርጋላችሁ ብላ አልተናገረችም። እዛ ቦታ ላይ ነበር ስታለቀስ፣ እሷም ሌሎችም ሴቶች ያለቅሱ ነበር። እዛ ቦታ ላይ እንዴት አላለችው? ለምን? እሱ ማድረግ ስለሚችል፣ በሱ ማንም በእግዚአብሔር ልጅ ማንም ጣልቃ መግባት ስለማይችል ኖባዲ ማንም ስለማይችል ነው። ገባ? አይችልም። ማን ቢችል ኖሮ ያንን ቃል እያወቀች ቅድስት ድንግል ማርያም ዝም አትልም ነበር። ልጇ ነው፣ ጸጋ ነው የተሰጣት።
ሙሉ ጸጋ የሚሰጠው እግዚአብሔር አምላክ እንጂ ከራሳችን የምናደርገው አንድም ነገር እንደሌለ መጽሐፍ ቅዱስ ይናገራል። ስለዚህ ያ ነው። ሁለተኛ እሱ ተወልዶ ማቴዎስ ላይ መግባት ትችላላችሁ። ማቴዎስ ላይ ምን ይላል? ምን አመጡለት? ሰገዱለት ነው የሚለው። መጥቶ ሰገዱለት ለማ ለክርስቶስ እንጂ እሷ ወልዳ አብራ ሆና መጥተው ሰገዱለት ነው የሚለው መጽሐፍ ቅዱስ። ሰገዱላቸው አይልም። ገባ? የክብር ስግደት ቢኖር መሰገድ ለእሷን ቢገባ ኑሮ እዛ ቦታ ላይ ምን ያደርግ ነበር? ሰገዱላቸው ይል ነበር። ምንም የሚል ካለ ምንድን ነው ያለችው? የሚላችሁን ሁሉ አድርጉ ነው ያለችው። መጽሐፍ ቅዱስ የሚለው ይሄ። ከዚህ ውጭ ተደርጓል የሚል ካለ እነሱን ታስገባቸውና ኤኒታይም ማውራት እንችላለን። ኤኒታይም ከዚህ ውጭ መጽሐፍ ቅዱስ የሚለው ካለ አይ ለእሷ የተለየ ሌላ ነገር መጥቷል የምትለኝ ካለ መጽሐፍ ቅዱስ ላይ ዩኬንቲያ በሱ ችግር የለብኝም። በሱ ለመነጋገር ያጠናሁት ፓርት ስለሆነ ከተወሰናችሁ አይቻልም። ስትመጡ ፕሊስ ራሳችሁ መሰሩ ይመስላችኋል። እንደዛ መሆናችሁ አትምጡ። ስትመጡ ግን የቃል ሙላት ያላችሁ ስለ ዶክትሪናችሁ ጠንቅቃችሁ የምታውቁ በዚህ ጉዳይ ላይ ኤርሚ ማውራት የምትፈልግ ከሆነ በደስታ መግባት ትችላለህ። ኤርሚ ካለ ላክልኝ። በዚህ ጉዳይ ላይ በዚህ ጉዳይ ኤርሚ አይደለም ማንም አስገባ። በተለይም ደግሞ በፕሮቴስታንት እና በኦርቶዶክስ እምነት ተከታዮች ስለ እውነት ለመናገር ትውልድን ያሰለቸ ክርክር አለ። ይሄ ትውልድ የሰለቸበት ሁልጊዜ ክርክሮች ይጀምሩ። በፖለቲካው እንደምታውቀው የእኛ ሀገር ፖለቲካ እንከራከርና መጨረሻ ላይ አዲስ አበባ የማናት የሚል አንድ ሰው ይመጣል። ልክ እንደዛው በእምነት ጉዳይ ደህና ትከራከርና በተለይ በፕሮቴስታንትና በኦርቶዶክስ ማርያም ታማልዳለች አታማልድም ይላል። ስለዚህ ይህም ጉዳይ መቋጨት አለብን ዛሬ እያስባል። የጌታ ጉዳይ ተረስቷል። ዳስ ለምን መሰለህ? ጌታ በምልጃ ታዲያ ለምን መጣ? ቴዲ ልጠይቅ። እግዚአብሔር የሰው ልጅ የሚያድን ከሆነ የሰው ልጅ የሚያማልድ ከሆነ ለምን ጌታ መጣ? የሰው ልጅ ምልጃ ካስፈለገው በአዲስ ኪዳን ላይ ለምን ጌታ መጣና ያን ሁላ መከራ ተቀበለ? ሌላ አማላጅ ካለ፣ ሌላ አስታራቂ ካለ፣ ሌላ ስለኔ የሚማልድ ሰው ካለ ለምን ብዬ ነው ጌታን ማለት? ለምን ሁላ ያንን ስቃይ ተቀበለ? ከሰው እኩል ለማድረግ ስለፈለጉ ነው። ከሰው እኩል ሌሎቹን ሰዎች በሙሉ እንደሱ ፍጹም አድርገው ስላመጡ ለምን መጣ? ለምን ያን ሁላ ስቃይ አንድያ ልጁን የሚወደውን ልጁን የሚሳሳልን ልጁን እግዚአብሔር አምላክ ለምን ሰጠ? ሰዎች የሚያማልዱ ከሆነ በምድር ላይ ያለ እኔ ለአንተ አንተ ለእኔ ጸልያለሁ፣ አብረን እንጸልያለን። አንተ አንድም ሁለትም ሆናችሁ ቅድም ብላል በመሃላችሁ ነው ይኖራለሁ ይላል እግዚአብሔር አምላክ። ስለዚህ እንኳን ደህና መጣ ኤርሚሻ። እንኳን ደህና ቆያችሁ። ሰላም ብያለሁ። ኤርሚያችን እንዴት ነው? እሺ በዛኛው ኮቴ ልምጣ ካስገባችሁኝማ በዋናው ወድ ችግር የለውም። በፈለግ አንድ ማሳሰቢያ ልንገራችሁ ለምታደምጡ ሰዎች፣ ይሄ ፍጹም የሰለጠነ ውይይት እንዲሆን የምፈልገው ነው። የምንዘላለፍበት ለምንድን ነው የምንዘላለፈው? እግዚአብሔር ተዘላለፉልኝ አላለ። እኔ በዓለም ያለው ልጅ ነው እስከሚገባኝ። ግን እግዚአብሔርን በመሳደብ እግዚአብሔርን በማስፈራራት ጎሽ አበጀህ ልጅ ጀግና አስከበርከኝ አይልም። እውቀት ካለ ከትህትና ጋር እውቀትን ለአድማጭ ተመልካች ለቴዲና ለአድማጭ ተመልካቹ በተረጋጋ መንፈስ ታሳያላችሁ ነው የምለው። በተረፈ ትዕቢተኛ ከሆናችሁ ግን እንዳትወጡ። እኔ በዓለም ያለው ሰው ስለሆንኩኝ ከእናንተ በላይ ትዕቢተኛ ነኝ ያልኩኛለሁ። ገና አልዳንኩም። የጠፋው በግረኝ እናንተ እንኳን እኔ ብሳደብ እንዳጸት አይወስድብኝም ለማለት ያለው። እድሜያችን እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ዮኒ ሰላም ብያለሁ። ቴዲ እንኳን ደህና ቆየን። ኦኬ አሁን ምንድን ነው ማድረገው? ስፔሲፊክሊ እንመጣለን። ጀነራላይዝ የሆነ ነገር እዛና እዛ እንዳንረግጥ ዮኒም ቅድም ሲናገር ሰምተኳል ብዬ አስባለሁ። በተቻለ መጠን ዛሬ እንኳን ባይሆን ለአድማጭ ተመልካቾቻችን የሆነ ነገር አንድ ደቂቃ ትሰጠኛለህ? ችግር እሺ። የእመቤታችን ቅድስት ድንግል ማርያም ጉዳይ በተለይ ብዙ ጊዜ መንፈሳዊ ውይይቶች የሚደረጉበት ሰዓት እኛ በዓለም ያለን ሰዎች ሰልችቶናል። እንድታሳርፉን እንፈልጋለን። እናንተ የሃይማኖት ሰዎች ማርያም ታማልዳለች አታማልድም ብላችሁ ስትከራከሩ ነው የምንሰማው። ግን
ቁርጥ ያለ ነገር እንፈልጋለን። በዚህ ጉዳይ ላይ ኤርሚ ያንተን መገለጥ ትነግረናለህ። ከዛ ወደ ወንድም ዮኒ እንሄዳለን። እንዳልኳችሁ የዛሬ ፕሮግራሜ እሁድ ነው። ፖለቲካዊ ውይይቶችን ነው የማደርገው። የእነዚህን ወንድሞችን ጉዳይ ከጨረስኩኝ በኋላ ወደ ፖለቲካዊ ነክ ጉዳዮች ሄዳለሁ። ለማስታወስ ያህል የ34ኛ ዓመታቸውን እያከበሩ ነው። 34 የነፃነት ዓመት ይሁን 34 የጭቆና ዓመት ይሁን አይ ዶንት ኖ፣ ኤርትራውያን እያከበሩ ነው። ኢትዮጵያውያንን አስፈራርተዋል። የኢትዮጵያ መንግስትን ይህ ጉዳይ ወዴት ሄዳል ይተነተናል። የምትሄዱበት ከሌለ በደንብ እንተነትናለን። ፋኖ እደራደራለሁ ብሏል። የፋኖን ጉዳይ ነግራቸዋል። አሜሪካ መንግስት ያወጣው መግለጫ አለ። እነዚህ ነገሮች እናወራለን። ዛሬ ብዙ አልቆይም፣ ነገ በሰፊው ግን ገባለሁ በፖለቲካ ጉዳይ ላይ። ዛሬ ከወንድሞቼ ጋር 1 ሰዓት ተኩል ያህል ከቆየሁ በኋላ በፖለቲካ ጉዳይ ላይ እንቆያለን። አይ ነው ሃይማኖተኛ ሰዎች ቴዲ ምንድን ነው የሚያወራው እያላችሁ እንዳላችሁ ተስፋ አድርጋለሁ። እኔ የፖለቲካ ሰው ነኝ። ምናልባት ሃይማኖት ብቻ ሲሰሙ ፖለቲካ መንፈሳዊ ነገሮች ሲሰሙ ብቻ የቆያችሁ ሰዎች ግራ እንዳይገባችሁ ነው። ዮኒ እስኪመጣ ድረስ ነው። ህወሓት ህዝባዊ ወያኔ ሓርነት ትግራይ ከኤርትራ መንግስት ጋር ከሻዕቢያ መንግስት ጋር በግልጽ እሰራለሁ ብሏል። ይሄን እንተነትናለን። ፖለቲከኞች ተዘጋጃጃላችሁ ለማለት ያህል ነው። ታፕታፕ አድርጉ እስኪመጣ ድረስ ዮኒ 100 ሺህ አስገቡት። 100 ሺህ አስገቡት። የምትገቡ ሰዎች እርግጠኛ ሁኑ። በጣም ጨዋ ወልዶ ጨዋ ያሳደጋችሁ ሰዎች መሆናችሁ ነው። ካልሆነ እዚህ ፊት ለፊታችሁ ሰው በጣም አስቸጋሪ ነው የሚሆንባችሁ። በጣም አስቸጋሪ ነው የሚሆንባችሁ። በጣም ትሁት ሁኑ። የሚያደምጡን ሰዎች እውቀት እንዲያገኙ። እኔ የምጨነቀው ለአድማጭ ተመልካቾች ስለሆነ ማለት ነው። እሺ ዮኒያችን እንኳን ደህና መጣ። መስመር ለማስያዝ ያህል ኤርሚ አለ ሬዲ ነህ? አለው ወንድሜ። ብዙ ሰው መጨመር አልፈልግም፣ ምክንያቱም እንዳልኳችሁ ማክሲመም ለዚህ የበጀትኩት ወይ ለሌላ ጊዜ በቀጠሮ እንላለን እናስይዛለን። ማክሲመም ግን ግዴታ ከሆነ አንድ ከሁለታችሁ ልጨምር እችላለሁ፣ ከፕሮቴስታንትና ከኦርቶዶክስ። በተረፈ ግን ብዙ ሰው ዛሬ አልጨምርም፣ ዛሬ እንትኔ ስላልሆነ ማለት ነው። እሺ በእመቤታችን ቅድስት ድንግል ማርያም ጉዳይ ላይ የኤርሚ አስተምሮ አለ፣ ኤርሚ የሚያምንበት አስተምሮ አለ፣ ዮኒ ደግሞ ይደረሰበታል። አሁን ከዮኒ የተናገረ ስለሆነ የመጣኸው ከኤርሚ ጀምራለሁ። ኤርሚ ይታያል፣ ቪዲዮ አብራልኝና ይህን ጥያቄ ጠይቀ። እሺ ይታየኛል። እሺ በምታምኑት ወይም ደግሞ እንደየአስተምሮቶቻችሁ ጠይቃችሁ በደንብ ስሙ። በደንብ ተሰማችሁ አድማጭ ተመልካቾች የሚረዳሉ። እኔን ነው የምታስተምሩት፣ ለእኔ ነው የምትነግሩት። እኔ ኤርሚ ዮኒ ስቴትመንት እንትስትል ቴዲ ኤርሚ ወዳለበት እምነት ቢመጣ ይሄን ነገር እንዴት ታስታርቅለታለህ? አንተ ምንትን ስትል ቴዲ ዮኒ ወዳለበት እምነት ቢመጣ ይሄን ጉዳይ ኮንፊውዝድ አይሆንም ወይ ግራ አይገባውም ወይ እንዴት ነው የምታስታርቀው ብላችሁ ነው የምትጠይቁት። ሶዛት ሁለታችሁ ምንም ከሰላምታ ውስጥ የምንገባበት ነገር የለም ለማለት ፈልጌ ነው። እስኪ ኤርሚ ወደ አንተ ልምጣና እመቤታችን ቅድስት ድንግል ማርያም አለች፣ የኢየሱስ ክርስቶስ እናት። አንተ ባለበት አስተምሮ ብዙ ጊዜ የምንሰማቸው ነገሮች አሉ። ማርያም ታማልዳለች አታማልድም የሚሉ ክርክሮችን እንሰማለን እና እስኪ በዚህ ጉዳይ ላይ ያንተን እምነት ንገረን። እሺ ቴንኪው። በመጀመሪያ አንድ ሀሳብ ልናገር። እኔ አክቹዋሊ በምን አይነት ሀሳብ አለኝ። አንድ ሰው አሁን ዮኒን እኔ ወደዋለሁ በጣም ሲሪየስ፣ የምሬ ነው ከልቤ እና ወደዋለሁ። አንድ ሰው እምነት ስለቀየረ ሰው ፐርሰናሊ ምንም እኔ አሁን የሚቀየርብኝ ነገር የለም። ጓደኛ ከሆነ ጓደኝነቱም ይቀጥላል እምነት ከቀየረ እና ሰዎች ስለ እምነታቸው ሲመሰክሩ ሲናገሩም ደስ ይለኛል። ፐርሰናሊ በጣም ደስ ከሚላቸው ሰዎች ነኝ። ወጥተውም ቢሆን ከኔ እምነትም ወጥተው ቢሆን ስለ እምነታቸው ሲናገሩ ኦኬ፣ ከምን አንጻር ነው ይህን ነገር የሚናገሩት? ኮዝ ሰዎች ለመዳን ብለው ነው የሆነ ቦታ የሚሄዱት ብዬ አምናለሁ። እኔም ደግሞ ድኛለሁ ብዬ የማመን ሰው ስለ እምነቴ ሲናገር ሰዎችን ከማዳን አንጻር በጣም እውቀትም ኖሮን አይደለም። አክቹዋሊ መምህር ቢኖር በጣም የተሻለ ነው ከኛም ቤተክርስቲያን። እኔ አሁን የሆነ ነገር መወከል የሚችል ሰው አይደለም። አንድ ተራ ወመኔ ነኝ፣ ዱርዬ ነኝ እና ይሄ እንትን አይደለሁም። አክቹዋሊ ግን በተረዳነው መጠን አንዳንድ ነገሮች እየተነሱ ስለነበር ለምን የገባሁት እዚህ ጋር አሁን ዮኒ አሁን ስላመነበት እምነት ቢመሰክር ሙሉ ቀን ደስ ነው የሚለኝ፣ ብዙ አይደብረኝ። እንደዚህ አምኛለሁ፣ እንደዚህ ነው የማምነው። አንዳንዴ ግን ምን አይነት ቃላቶች ነበሩ፣ አይ ቤተክርስቲያን እንደዚህ ታምናለች የሚሉ አይነት ነገሮች እና
እነሱ ነገሮች ክሊር ለማድረግ ያህል ነው አመጣጤ። ስለ እመቤታችን ስናወራ እመቤታችን በጣም እኛ ክርስቲያኖች በጣም እንወዳታለን፣ እናከብራታለን። በጣም ማለት ነው በጣም እንወዳለን፣ እናከብራታለን ስልህ ግን እግዚአብሔር ካከበራት በጣም ያነሰ። እግዚአብሔር እመቤታችንን ባከበረበት ልክ ማንም ሊያከብር አይችልም። ማንም ማለት ነው። እግዚአብሔር አሁን መጽሐፍ ቅዱስ እየጠቀስን ነው ምነው እግዚአብሔር እመቤታችንን ካከበረበት፣ እግዚአብሔር ቅዱሳንን ካከበረበት 1% እመቤታችን አትከበርም። 1% የትኛውም ቅዱስ አላከበራትም። ባይዘው እግዚአብሔር ባከበረበት እና እግዚአብሔር ባከበረበት ልክ እናከብራታለን። እግዚአብሔር ለቅዱሳን የሰጠው ጸጋ አለ። በእነዛ ጸጋዎች ብዙ ሰዎች ስለማያውቋቸው አምልኮ ሊመስሏቸው ይችላል። እመቤታችን ታማልዳለች አታማልድም? ኧረ እኔም አማልዳለሁ። መጽሐፍ ቅዱስ እየጠቀስኩ አወራለሁ፣ አማልዳለሁ። ባይዘው እኔ ክርስቲያን የሆነ ሁሉ ያማልዳል። ከምን አንጻር አያማልዱም እንደተባለ እስኪ ጥቅስ እየጠቃቀስን እንግዲህ የምናይ ይሆናል። በደንብ ታማልዳለች እመቤታችን በጣም። ይሄ መጽሐፍ ቅዱስ ሰው አልቀበልም ካላለ በስተቀር የቅዱሳንን ምልጃ ሰው ሊክድ አይችልም። የእመቤታችንን ምልጃ ሰው ሊክድ አይችልም። መጽሐፍ ቅዱስን አልቀበልም ካሁን በኋላ ካላለ በስተቀር ማለት ነው። ስለዚህ እስኪ የምናየው ይሆናል ኔክስታው። ምልጃ ደግሞ ምን ማለት ነው? ምልጃ ቀጥተኛ ትርጉሙ አንዱ ስለሌላው መለመን ብቻ ነው። ባይዘው የመጽሐፍ ቅዱስ ማህበር ወይም የፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ አንድ ላይ የመጽሐፍ ቅዱስ ማህበር የሚባል አለ ታውቃለህ? መጽሐፍ ቅዱስ የሚታተምበት ማለት ነው። እና እሱ እንትን ያደርጋል፣ ምንድነው ትርጉም ይሰጣል ለቃላቶች። እና ምልጃን ምን ብሎ ነው የሚያስቀምጠው? አንደኛው ስለሌላው ሰው መለመን ብሎ ያስቀምጠዋል። ስለዚህ መለመን ትልቅ ነገሩ ማለት ይፈርዳሉ፣ ቅዱሳን ይፈርዳሉ። እሱንም መጽሐፍ ቅዱስ እየጠቀስን እናያለን። ቅዱሳን ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ንግስት አዜብ ትፈርዳለች፣ መጽሐፍ ቅዱስ እየጠቀስን እናያለን። የነነዌ ሰዎች ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። እሱንም ሐዋርያት ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ስለዚህ ከመጽሐፍ ቅዱስ አንጻር እንዴት ይታያል የሚለው እናያለን። እንስማና እድል ስጥ ለታላላቆቼና እዛ አንዳንድ ነገሮች ብለን እንወጣለን። እኔም ብዙ መቆየት አልፈልግማቸዋል ዛሬ። ዮኒ የኔ ቀላል ጥያቄ ነው። እነንትና የሚባል ነገር አይደለም የምፈልገው እኔ ቀጥታ ቅድስት ድንግል ማርያም ልክ ሌሎቹ እንደተባለው ታማልዳለች የተባለ ነገር የተጻፈ በስነ ስርዓት ያሳየኝና ወደዛ እንዲሄድ እያልኩ ነው። ከሌላ ኮምፔር እያርክልኝ አይደለም። ከሌላ ኮምፔር አድርግልኝ እንትና ማለደ አይደለም። የተሰጣት የቅድስት ድንግል ማርያም ስጦታ በዛ ሰዓት እግዚአብሔር በቅዱስ ገብርኤል ምክንያት አድርጎ የሰጠን ክርስቶስ እንዲወለድ እና ከእሷ የሚወለደው እንደሚያድነን ነው የተናገረው። ቀጥታ እሷ የምታማልድ ከሆነ ቀጥታ ታማልዳለች ብሎ ይጻፍ። ቀጥታ ነው ማውራት። ምን ቦታ ላይ ለምን እንዳማልዱ ምድር ላይ ያሉ ሰዎች እንዳለው ቅድም ለአንዱ መጸለይ ነው። ምድር ላይ ያሉ ሁሌ የሚጠቅሰዋት ጥቅስ አንዴ ጳውሎስ ጠቅሳለች። ጳውሎስ ከላውኛ ያያቸዋለሁ ስለ እናንተ ጸልያለሁ የሚለው ነገር አለ። እሷን ነው ብዙ ጊዜ ሲጠቅሷትና አሁን እያወራ ያለው የቅድስት ድንግል ማርያም የተሰጣት ስራ አለ። ነቢይ ዮናስ የተሰጠው ስራ አለ። ዳዊት የተሰጠው ስራ አለ። በምድር ላይ ያለው ነገር በሙሉ የሚከናወነው እግዚአብሔር የሚያደርገው በምክንያት ለእያንዳንዱ ስፔሲፊካሊ የተሰጠ ነበር። እዛ ቦታ ላይ ቅድስት ድንግል ማርያም የተፈለገችው ኢየሱስ ክርስቶስ ከእሷ እንደሚወለድ ነበር። ዳወዝ ሚሽኑ እሱ ነው። ከእሷ የሚወለደው እንደሚያድን የሚወለደው ቃል በቃል እንደሚያድን ቅዱስ ገብርኤል ቃል በቃል ነው ይነገራል። ናው መጽሐፍ ቅዱስ ላይ የሚለው ታማልዳለች በደንብ ብሎ ላለኝ መጽሐፍ ቅዱስ ላይ አውጥቶ ይኸው ታማልዳለች። እኔ ደግሞ ወደ አምልኮትም ለፍርድም ትመጣለች ብዬ ቪዲዮ አሳይቻለሁ። ለፍርድም ትመጣለች ብለው የሚታመንበት ቦታ አለ። ስለዚህ ያመልኳታል ብለው ብዙ ነገር ይሆናል። እንዲያውም እግዚአብሔር ከሰጣት ክብር ልክ የሰው ልጅ አክብሯት አያውቅም እያሉ ይናገራል። ኖ እግዚአብሔር ከሰጣት ክብር በላይ የሰው ልጅ እያመለካት እንዳለ መጽሐፍ ቅዱስ ሳይሆን እነሱ ታላላቅ የተባሉ አስተማሪዎቻቸው እየተናገሩ ነው። መስቀል ላይ የተሰቀለው ደም የማን ደም ነው እያሉ መስክረዋል። ቃል በቃል
የማርያም ደም ነው ብለው ሲናገሩ ታላላቅ የቤተክርስቲያን አባቶች ቪዲዮ አለ ከነ ማስረጃው ነው ማለት ነው። ተራ ሰው ቢናገረው አላመጣም። መስቀል ላይ የሞተው የተሰቃየው የእሷ ደም እሷ ናት እያሉ ቃል በቃል የተናገሩ አባቶች ስላሉ እሱንም ጨምሬ ነው የምናገረው። ና የእኔ ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ ቃል በቃል ቅድስት ድንግል ማርያም መልጃዋ ያድናል ወይም ታማልዳለች የሚለውን መልስ እንዲሰጠ ነው የምጠይቀው። ስፔሲፊክ አድርጌ ነው የጠየቀው። እንትና ከተባለ የተጻፈለት በዛ ሰዓት እየነገርኩ ነው። በዛች ቦታ ላይ ለምን ቦታ እንደሚያማልድ እንዴ ሙሴ እኮ ፈጣሪ ተብሎ በዛ ጊዜ ለነበረው ፈጣሪ ነው ተብሎ የተጻፈበት አለ መጽሐፍ ቅዱስ። ለዛ ፐርፐዝ የተደረጉትን ነገሮች ደሆል ጀነራል አድርገን ለሁሉም መድረስ የሚችል ነገር አለ ብዬ መጽሐፍ ቅዱስ ላይ ማላምንበትም ምክንያቱ ስለሆነ ነው። ለዛ ፐርፐዝ ብቻ በሙሴ ዘመን የነበሩ በብሉይ ኪዳን የነበሩ በአሁንም በአዲስ ኪዳን ያሉ በምንድነው ስፔሲፊክ ምን አላቸው? ስራ አላቸው። የራሳቸው ጌታ የፈለጋቸው ጌታ የመረጣቸው ስራ አላቸው። ለዛ ይሄ የተደረገው ማለት እስቲ አሁንም ስፔሲፊክ ላድርገው አልደጋግሞ ቅድስት ድንግል ማርያም ታማልዳለች ብሎ የተጻፈበትን አንድ ጥቅስ ወንድማችን የሚያሳይ ሌሎቹ አይገቡም። እኔና እሱ ነን የምንነጋገር። ማስገባት ከፈለግን እኛ ጨምረን ሰዎችን ማስገባት። ሌሎች መጽሐፍንም መጨመር አልፈልግም። ሌሎች መጽሐፍ ከጨመረን ሌላ ጉድ ውስጥ ልንገባለን። ሌሎች መጽሐፍ አልጨምርም። ሌሎቻችሁ ስፔሲፊካሊ በዚህ ርዕስ ዙሪያ ላይ የማውራት ችግር አለባችሁ። አሁን በዚህ ጉዳይ ላይ የምታወሩ ከሆናችሁ ወደ ሌላ ጊዜ ፕሮግራም ይዘን እናወራለን። አሁን በእነሱ ጉዳይ ላይ እንጨርስና እንደየሁኔታው እንትን እንላለን። ኤርሚ አንተ ያለበት አስተምሮ ቅድስት ድንግል ማርያም ታማልዳለች ብሎ ያምናል አይደል? ኦብቪየስሊ በደንብ አሳየን ነው የሚል ከመጽሐፍ ቅዱስ። እሺ አመሰግናለሁ ለእድላችሁ። እንደዚህ አይነት ውይይቶች ላይ ኤግዛክት ወርድ ፋላሲ የሚባል ነገር አለ ቴዲ። ኤግዛክት ወርድ ፋላሲ ሚንስ አሁን ሙስሊሞች የሚሏት አንድ ነገር አለች። ምን ይላሉ? ይመጡና ኢየሱስ በስጋ እያለ እራሱ በአፉ እኔ ጌታ ነኝ አምልኩኝ ተገዙኝ ያለበትን እስኪ አንድ ተግሳሳየኝ ይላል መጥቶ ማለት ነው። አያ ምን ይላሉ? አምላክ ነኝ አግዙኝ ተገዙኝ። እስቲ ክርስቲያን ሁኑ የተባለበትን ኢየሱስ ያለበትን አንድ ተግሳሳየኝ ይላል። ግን መጽሐፍ ቅዱስ የተሰጠው አንዳንድ ሰዎች ለሚያነሱት ለእነሱ ፋላሲ ሳይሆን ሰዎች አንብበው አውቀው ተምረው ህይወት እንዲሆንላቸው ነው እንጂ ሰዎች በጠየቁት መንገድ ያችን እሷ ይጠይቃል ወይም ዮኒ ይጠይቃል እንደዚህ ይጠይቃልና እዚች ጋር ነገር ይቀመጥ ተብሎ አይደለም። መጽሐፍ ቅዱስ ስለ ቅዱሳን ምልጃ ይናገራል። ቅዱሳን እነማን እንደሆኑ ከተናገረ በኋላ ስለ ቅዱሳን ምልጃ ይሆናል። ሰማይ ሄደው ደግሞ እንደሚጸልዩ ይናገራል። ከሰማይ ሆነው ደግሞ ወደ ምድር እንደሚያዩ ይናገራል። አሁን ምንድነው ምልጃ እንዳይኖር ተባለ? የመጀመሪያው ጥቅስ እየጠቀስኩ አወራለሁ። እሺ የመጀመሪያው ምልጃ የለም ይባላል። እሺ ምልጃ የለም ከተባለ በኋላ ኦኬ ማያስኬድ መጽሐፍ ቅዱስ ላይ ማያስኬድ አይነት ጥቅስ ሲገኝ ምን ይባላል? ኦኬ ሲሞቱ አያማልዱም ይባላል። ከዛስ በሰማይ ሆኖ እንደሚጸልዩ መንፈሳቸው ጻድቃን መንፈስ ውስጥ ከኛ ጋር እንዳሉ ልክ ሲታይ ደግሞ ምን ይባላል? ማርያም የሚለውን አሳየኝ። ችግር የለውም ማርያም የሚለውን አትቀበል። ቅዱሳን እንደሚያማልዱ ታምናለህ? ጥያቄዎች ይሆናል ማለት ነው። ባይዘው እከሌ ያማልዳል ብሎ ይሄ የመጽሐፍ ቅዱስ አቴንዳንስ መያዣ አይደለም። ቅዱሳን እንደሚሉ ከተነገረ አይምሮ ተሰጥቷል። ይህ በጣም ግልጽ ነው። የመጀመሪያው ስለ ምልጃ ስናወራ ምልጃ ምንድነው ብለናል። በቀደም በሰፊው ስናወራ ነበረ። ምልጃ እግዚአብሔርን ደስ የሚያሰኘው ነገር ነው። ምልጃ ምንድነው? እግዚአብሔርን ደስ የሚያሰኘው ነገር ነው። በአንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 2 ጀምሮ ስናነበው ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ያ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ምን ከላይ ምልጃ ብሎ ልመና፣ ጸሎት፣ ምልጃ፣ ምስጋና ብሎ ማለት ነው። ስለዚህ ምልጃ እግዚአብሔርን ደስ የሚያሳይ ነገር ነው። ምልጃ አስፈላጊ ነው ወይ? አዎ። ለምን? እግዚአብሔርን ደስ ስለሚለው። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14 ላይ እንዲህ ይላል። ከቁጥር 14 ላይ ራሳቸው ስለ እናንተ ሲያማልዱ ምን ሲያደርጉ? ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ምን ይላቸዋል? ይናፍቋቸዋል። እነማን? ቅዱሳን። ራሳቸውም ስለማን? ስለ እናንተ ምን ሲያደርጉ? ሲያማልዱ። ስለዚህ ምልጃ በቤተ ክርስቲያን ውስጥ ያለ ነገር ነው። ሁለተኛው እግዚአብሔር የሚወደው ነገር ነው።
እኛ ህብረት ውስጥ ደግሞ እንደነገርኩ በአንደኛ ቆሮንቶስ ምዕራፍ 12 ላይ የግል አዳኝ የሚባል ነገር የለም። የቱ ጋር እንዳለ ታሳዩኛላችሁ። የግል አዳኝ ምን ማለት ነው? የግል አዳኝ ከየት ነው የመጣው? ይሄ ባይዘዌ ከመፈክር ያለፋል። የግል አዳኝ የሚል ካሳያችሁኝ እኔ ሁለተኛ አላወራም። የግል አዳኝ የሚሉት ነገር የለም። ይሄ መፈክር በአንደኛ ቆሮንቶስ ምዕራፍ 12 ላይ በቀደም ተናግሬ ነበረ። እኛ አንድ አካል ነን ብያለሁ። ግንዱ ጌታ ኢየሱስ ክርስቶስ ነው መድኃኒታችን። በዛ ግንድ ላይ ሁላችን ቅርንጫፍ አለን እና ከዛስ እዛ ቅርንጫፍ ላይ ያለን ሰዎች ደግሞ እንተጋገዛለን እርስ በርሳችን። አንደኛው ጠንካራው አካል ሌላኛውን ያግዛል። መጽሐፍ ቅዱስ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 12 ሙሉን አንብቡት። ከ23 ጀምሮ እንዲህ ይላል፣ አካልም ብዙ ያልከበሩ ሆኖ የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል ካለ በኋላ 26 ላይ የግል እንዳልሆነ ልነግርህ ነው ክርስትና። እንዲህ ይላል፣ አንድ ብልት ቢሰቃይ አለ አንድ ሰው ክርስቲያን ከሆነ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እሺ ምንድነው? ምን እያለ ነው? አንድ ብልት ቢሰቃይ፣ እኔ ብሰቃይ የእኔ አካሎች አሉ። እነዛ አካሎቼ እነማን እንደሆኑ አሳያለሁ። አካሎቼ እነዛ አካሎቼ ከኔ ጋር ይሰቃያሉ። በአንድ ሰው መዳን ንስሐ መግባት ይላል በሰማይ መላእክት ዘንድ ደስታ ይሆናል ይላል መጽሐፍ ቅዱስ። ደስታ ይሆናል። በሰማይ ያሉ መልአክ አይተው ማለት ነው። ንስሐ ሲገባ አንድ ሰው ደስታ ይሆናል። እሺ ስለዚህ አንዱ አካል ከሌላው አካል ጋር ይተጋገዛል። አንዱ ደከም ያለውን አካል ጠንካራው አካል ያግዘዋል። እሺ እነዚህ ደግሞ አካላት እነማን ናቸው ከተባለ እንደ ደመና የከበቡን አባቶቻችን ናቸው። ዕብራውያን 12 ላይ እንዲህ ይላል ከ1 ጀምሮ፣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስ ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ካለ በኋላ ምን ይላል? ህብረት። አሁን አካሎቻችን ማን እንደሆኑ ላሳይ። ስለኛ የሚያስቡ፣ እኛ ስንወድቅ አብሮ ዝቅ የሚሉ፣ እኛ ከፍ ስንል ደግሞ ደስ የሚላቸው አካሎቻችን እንዲህ ይለናል። እንደው በብሉይ ኪዳን ነበረ ያሉ። እንደው በብሉይ ኪዳን ምልጃ እንዴት ነው? ምልጃ ባይዘው በብሉይ ኪዳን ላሉት ምልጃ በብሉይ ኪዳን ላሉ ሰዎች ከሞቱ በኋላ አይችሉም። ለምን መሰለ? አንድ ሰው ለማማለድ በብሉይ ኪዳን ምን ያስፈልገዋል መሰለ? ደም ያስፈልገዋል። ያ ደም ያስፈልገዋል። እና ያ ደም ምን ያደርጋል? ይገባል፣ ወደ ቅድስት ይገባል። ሊቀ ካህኑ ወደ ቅድስት ይገባና ደም ያፈሳል። እና ካህናት እንዳይሆኑ ያ ሞት የከለከላቸው ብዙሃን ናቸው ይላል ዕብራውያን መጽሐፍ። ካህናት እንዳይሆኑ ሞት የከለከላቸው ብዙሃን ናቸው። ስለዚህ ሞት የከለከላቸው ለምንድን ነው? ስለሚያርዱ ነው። ሁልጊዜ መስዋዕት ያስፈልጋል፣ ሁልጊዜ ማለት። በአዲስ ኪዳን ግን አንድ ጊዜ ጌታ ኢየሱስ ክርስቶስ ተሰውቶልናል። የምንሰዋው መስዋዕት የለም ለይቅርታችን። ስለዚህ ምን ይላል? ስለ ብሉይ ኪዳን ሲናገር ሙሴም ማለት እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይላል። በቀደምም ስናገር ነበር። ትዳይ ምን ማለት ነው? ፍጹማን የሆኑ ጻድቃን መንፈሶች ህብረታችን ውስጥ አሉ። ቅዱሳን መላእክት አሉ። ጌታ ኢየሱስ አለ። እግዚአብሔር አለ ከኛ ጋር። ይሄ ነው ህብረታችን። እና በዚህ ህብረት ውስጥ አንደኛው ዝቅ ሲል ሌላኛው ዝቅ ይላል። አንደኛው ከፍ ሲል ሌላኛው ከፍ ይላል። ሌላው በዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ በሰማይ ስለሚደረገው ጸሎት ይናገራል። ሰባተኛው ማዕተብ በተፈታ ጊዜ እኩል ሰዓት የሚያክል ዝምታ በሰማይ ሆነ ይላል። በሰማይ በእግዚአብሔር ፊትም የሚቆሙት ሰባቱን መላእክት አየሁ። 7 መለከት ተሰጣቸው። ሌላም መልአክ መጣና አለ በሰማይ የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ባለው በወርቅ መሰዊያው ላይ ለቅዱሳን ጸሎት ለማን? ለቅዱሳን የመጨረሻ ነው። ለቅዱሳን ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ስለዚህ ቅዱሳን በሰማይ ሆኖ ይጸልያሉ። ምን ብለው ነው የሚጸልዩት? ወደ ፈተና አታግባን ብለው፣ ፈተና የለም በሰማይ። ምን ብለው ይጸልያሉ? አንውደቅ ብለው፣ ከክፉ አድነን ብለው፣ ክፉ የለም በሰማይ። መጽሐፍም ሲናገር ምን ይላል? ዲያብሎስ ከላይ ተጣለ፣ ሚካኤልና መልአኩ
ዘንዶም ተዋጉት። ከዛም በኋላ በሰማይ ስፍራ አልተገኘለትም። በሰማይ ያላችሁ ሐሴት አድርጉ ይላል። በምድር ላላችሁ ወየውላችሁ፣ ዲያብሎስ ጥቂት ጊዜው እንደቀረው አውቆ በቁጣ ወደ እናንተ ወርዷልና ይላል። በምድር ላለ ነው የሚጸልዩት ቅዱሳን፣ በሰማይ ያሉ ቅዱሳን። ስለዚህ ይሄው ነው እንግዲህ ቅዱሳን ያማልዳሉ፣ ይጸልያሉ። ስለኛ ነው ሐሳቡ። ያማልዳሉ ማለት ምልጃ፣ ሌላ ሐሳብ የለውም። በሰማይ ይጸልያሉ። አዎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 5 ላይ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ ይላል። ስለዚህ ቅዱሳን ያማልዳሉ። ቤተክርስቲያን ብላ የምታስተምረው ከዚህ ከመጽሐፍ ቅዱስ ሐሳብ አንጻር ነው እንጂ አምልኮ አይደለም። አማለዳቸዋል። ሌላው የተነሳውን ሐሳብ መመለስ ካለብኝ እመልሳለሁ። ኔክስት እመልሳለሁ፣ ችግር የለም። ሰዓት ካለቀ ይህ ስለ ፍርድ የተነሳ ሐሳብ አለ። ትፈርዳለች፣ ይፈርዳሉ የሚባል ላንሳው። እሱም እንግዲህ እኔ ቀላል ጥያቄ ነው የጠየቅኩት፣ ብዙም ማብራሪያ የሚያስፈልገው አይደለም። ግልጽ የሆነ ነገር ነው። እኔ አሁን ሚውት ነህ ቴዶ፣ ወደ ሆን ይመጣሉ። አንድ ልበል። ኦኬ፣ ለምሳሌ አሁን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ ይላል። ጥቅስ አለው፣ ቦታ አለው። ማን ነው የሚለው ተጽፏል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ጥቅስ አለው፣ ቦታ አለው፣ ምዕራፍ አለው። ልክ እንደዛ ሁሉ ማርያም ታማልዳለች የሚል ቃል ከመጽሐፍ ቅዱስ አለ ወይ ተብሎ ሲጠየቅ አለ ነው መልሱ ወይስ የለም ነው መልሱ? እንዴት ነው የሚመለሰው? ወይስ ቅዱሳኖች በሙሉ ያማልዳሉ? ቅዱሳኖች ያማልዳሉ በሚል ነው የሚመለሰው። ማርያም ከቅዱሳን አይደለችም የሚል ካለ ማርያም አታማልድም። ለሱ ማርያም ቅዱሳኖች ያማልዳሉ። ቅዱሳን ሁሉ እንደሚያማልዱ ማርያም አካላችን እንደሆነች ባይብል ይናገራል። ባይብል ስፔሲፊክ ተደርጎ የእንትን መጽሐፍ አይደለም ቴዲ፣ ለእያንዳንዱ ለግለሰብ የተሰጠ መጽሐፍ አይደለም። ባይብል የተጻፈው ለቤተክርስቲያን እንደመሆኑ ቤተክርስቲያን ነው የምታስተምረው። ስለዚህ ባይብል አሁን ለምሳሌ ከባይብል ውስጥ ነው ዶግማ የሚወጣ። ከባይብል ውስጥ ዶግማ ይወጣና እንዲሁም ወንድማችንን መጨረሻ ላይ የሚጠይቀው ጥያቄ አለ። ከባይብል ውስጥ ነው ዶግማ የሚወጣው ወይም ደግሞ ትምህርት የሚወጣው።